ሰላም ራይዝ አዲስ ፖድካስት ቤተሰብ ህይወት የረሳነኝ እባላለሁ። አም ዮር ሆስት። ዛሬ አሜን ዳንኤልን ነው የማቀርብላችሁ። ሂ ኢዝ ቢዝነስ ኮንሰልታንት፣ ትሬነር፣ ሌክቸረር እና አይቲ እና ቢዝነስ አድሚኒስትሬሽን ባክግራውንድ ያለው ሲሆን ከረንትሊ በማኔጅመንት እና በማርኬቲንግ ሴንት ሜሪዝ ዩኒቨርሲቲ ላይ እየሰራ ይገኛል። ስለዚህ ከሱ ጋር ስለ አንትረፕረነርሺፕ ስለ አንትረፕረነርሺፕ ማይንድሰት በተለይ ምን አይነት ስኪሎች ያስፈልጋሉ ስኬታማ ለመሆን የራሳችንን ድክመቶች ለማሸነፍ ምን ማድረግ አለብን የሚለውን ውይይት አንድ ላይ ከሱ ጋር ይኖረኛል። ስለዚህ ኤፒሶዳችንን ተከታተሉ። በተጨማሪም ዩቲዩብ ፔጃችንን ፎሎ አድርጉ፣ ሶሻል ሚዲያ ፔጆቻችንን ፎሎ አድርጉ እና ያው በነዛ ፔጆች ላይ አፕዴት ስለምንለቅ ቶሎ ቶሎ አዳዲስ ኒውዝ ይደርሳችኋል። ስለዚህ ከኛ ጋር ቆይታ አድርጉ። ሰላም አሜን ዳንኤል፣ እንኳን ወደ ራይዝ አዲስ ፖድካስት መጣ። ሰላም፣ እንኳን ደህና ቆያችሁኝ። ደስ ብሎኛል ስለጋበዛችሁኝ። ቴንክ ዩ። እኛም ጥሪያችን ተቀብለ ስለመጣ ደስ ብሎናል። አመሰግናለሁ። በመጀመር እስቲ ራስን አስተዋውቅ። እሺ፣ አሜን እባላለሁ። አሜን ዳንኤል ነው ስሜ። በሙያዬ ዩኒቨርሲቲ ላይ የማኔጅመንት የማርኬቲንግ መምህር ነኝ። ከዛ ባለፈ ሰፊው የስራ ኤክስፒሪየንሴ በትሬኒንግ፣ በቢዝነስ ኮንሰልተንሲ፣ በስትራቴጂስት የመሳሰሉ ስራዎች ላይ ከድርጅቶች ጋር አብሬ እሰራለሁኝ። ብዙ ከ20 በላይ ድርጅቶችን ኮንሰልት በማድረግ ትሬኒንጎችን በመስጠት ዲፍረንት ኢንዱስትሪ ላይ ባንክ ላይ፣ ሆስፒታል፣ ሆቴል ኢንዱስትሪ፣ ማኑፋክቸሪንግ፣ ሴልስ ብዙ ኢንዱስትሪዎች ላይ ያሉ ድርጅቶች ጋር በማማከር ትሬኒንጎችን በመስጠት ነው ሰፊው የስራ ኤክስፒሪየንስ። ሶ ቢዝነስ ላይ ነው የቢዝነስ ኮንሰልታንት ትሬነር ነኝ ማለት ነው። ኦኬ፣ በጣም አሪፍ። እንደዛ ትሬኒንግ በምትሰጥበት ጊዜ ምን አይነት ኮምፒተንሲዎች ምን አይነት ስኪሎች ላይ ነው ፎከስ የምታደርገው? ኦኬ፣ በጣም ጥሩ። እኔ ፎከስ ማድረገው የሰው ልጅ መጀመሪያ ሀርቱ ነው መለወጥ ያለበት ብዬ ስለማምን ከስኪል በፊት ፐርሰናል ዴቨሎፕመንት ላይ፣ ማይንድሴት ላይ ኖት ሞቲቬሽናል ግን ፕሪንሲፕልስ የፐርሰናል ዴቨሎፕመንት ፕሪንሲፕልስ ላይ ትሬኒንጎችን በመስጠት በደንብ እታወቃለሁ። ከዛ ባለፈ በጣም ምሰራበት የሴልስ ማርኬቲንግ ስኪሎች ላይ፣ ከስተመር ሰርቪስ ላይ ከዚህ ጋር ሪሌትድ ቢዝነስ ሪሌትድ የሆኑ ኤኒ ትሬኒንግስን በመስጠት ነው ቆይታ ያደረኩት ማለት ነው። ኦኬ፣ ስለዚህ ሃርድ ስኪልስ እና ሶፍት ስኪልስ ላይ ነው በሁለቱም ላይ ነው ፎከስ የምታደርገው? ኤግዛክትሊ። ስፔሻሊ ዩኒቨርሲቲ ላይ ስትሳስተምሪ ደግሞ የሃርድ ስኪሉን ፓርት በደንብ አተኩረሽ ትሰጫለሽ። ትሬኒንጎች ላይ ሲመጣ ግን ሞስትሊ ሶፍት ስኪሎችን በማጠናከር ሃርድ ስኪሉም አለ እንዳልሽው እንደ ሴልስ እንደ ማርኬቲንግ እሱም ግን ሶፍት ስኪልም ይፈልጋል። ለምሳሌ የኮሚኒኬሽን ስኪል ያስፈልገዋል። የመሳሰሉት ሶፍት ስኪል የምንላቸውም ትሬኒንጎችን አብሮ ስለሚያካትት እንዳልሽው ባላንስ አድርገን ሁለቱንም እንሰጣለን። ኦኬ፣ በጣም አሪፍ ነው። ስለዚህ አሁን እንደዚህ መጀመሪያ ከዩኒቨርሲቲ ተነስተ ነው እዚህ ስራ ላይ ደረስከው። ስለዚህ ከመጀመሪያው ምኑ ነው ዩኒቨርሲቲ ስትጨርስ ወይ ዩኒቨርሲቲ ስትገባ ይህን መስራት ፈልጋለሁ ያስባለ? በጣም የሚገርምሽ ነገር የኔ ትንሽ ለየት ያለ ነው። እኔ የዩኒቨርሲቲ ተማሪ ያለው ነው ውስጤ ላይ ራዕይ ወይ ቪዥን የምንለውን ነገር የተቀበልኩት። ምንድነው ሞስትሊ ይሄ ኮንሰልተንሲ የትሬኒንግ ስራዎች ላይ በጣም መስራት ፓሽኔትድ ነበርኩኝ። ከልጅነቴ ምን ወረኛ ነበርኩና እናቴ ጋር ሄዶ የቀኑን ውሎ መለፍለፍ የሚወድ የገባውን ነገር ማስረዳት የሚወድ አይ ላቭ ፖለቲክስ። የኢትዮጵያን ብቻ አይደለም ልጅ ሆኜ ነው የምልሽ የውጭ ሀገር ፖለቲክስ የሀገራት ፕሬዚዳንቶች በሙሉ አውቃለሁ እና ስም ሲጠፋባቸው ነው እኔ የማስታውሰው እና ማንበብ መስማት ከዛ ደግሞ የሰማሁትን ማውራት ወዳለሁ። ትምህርት ቤት ራሱ ተማሪ ሆኜ ያጠናሁት ነገር ለፈተና እንዲገባኝ ለሌሎች ማስረዳት አለብኝ። አስጠንተውኝ እንኳን ዞሬ ሌሎችን አስጠናለሁ ለራሴ ስለነሱ ብዬ አይደለም። እና እኔ ሞስትሊ የገባኝ ነገር የማውራት ፓሽን ነበረ፣ ኢንትረስት ነበረኝ። ያ ነገር አይ ቲንክ ወደዛ ወሰደኝና ቪዥኔም ትሬኒንግ መስጠት፣ ኮንሰልተንሲ ትሬኒንግ ነገሮችን መስጠት ላይ ፍላጎት ነበረኝና የካምፓስ ተማሪ ሆኜ ቪዥን ቦርድ ነበረኝ፣ የስልክ ዎልፔፐር ነበር ኢቭን እና ጓደኞቼ ያውቃሉ አብረውኝ የተማሩ ልጆች አሁንም ሲያዩ ያስታውሳሉ። አወራ ነበር ግን እኔ የተማርኩት ማኔጅመንት ነው። የማኔጅመንት ተማሪ ያለን ትልቁ ድሪማችን ባንክ ውስጥ መቀጠር ነው። ከዛ ያለፈ በጣም ትልቅ ነገር ብዙ አንመኝ እውነቱን ለመናገር ፍላጎታችን ያ ነበረ።
ቪዥን አለኝ ሃው ሚሊዮን ፓርት አላቀውም ፋይናሊ ግን ዩኒቨርሲቲያችን ጥሪ ያቀረበልኝ አስተማሪ እንደሆን ተመርቀን ልክ ስንወጣ ያን ያልኩ አስተማሪኛ የለም እንዲው ጠርተውኝ ነው አስተማሪ ሆንኩኝ ያ ጆርኒ በዛ ተጀመረ እያስተማርኩኝ ደግሞ ወደ ትሬኒንጉ ወደ ኮንሰልተንሲው ያልኩኝ ቀስ በቀስ እዛው መስመር ላይ ገባሁኝ ማለት ነው ኦኬ ስለዚህ ገና ከልጅነት ይሄ የትሬኒንግ የሰው እውቀትን ለሰው የማካፈል ፍላጎቱ በቃ ውስጥ የተንተከተከ ነበር ማለት ነው ኤግዛክትሊ ታለንት ነው ጊፍት ነው ጊፍት ደግሞ ወይም ታለንትም ነው ብዙ ጊዜ ላለው ታለንት is not just an ability it's a responsibility እግዚአብሔር የሰጠን responsibility ነው ብያምናለሁኝና ያ ታለንት ግን ከልቲቬት አረኩት እኔ ዳይሬክሽኔን አወቅኩኝ ከዛ ያ ታለንት ነው የወጣው አሁንም የገባኝን ነው ማስረዳው ልጅ እያለሁም የገባኝን ነው ማስረዳው ሶ ያ በልጅነት የነበረውን ጊፍት እና ታለንት ነው ከልቲቬት አድርጌ ለዚያ ያበቃውትና ያው እንደም ወጣቶች ምናምን ያዩታል አይደል ይሄንን ፖድካስት እና ያን ጊፍት ያን ታለንት በልጅነታችሁ ጓደኞቻችሁ ቢያደንቁላችሁ ወላጆቻችሁ እሱ እኮ እንዲ ነው እንባላለን እኮ ድሮ እሱ እንዲ ናት እሱ እንዲ ነው ይባላልና ያን ታለንት ከልቲቬት ማድረግ ነው ለምን it's a gift እንድንኖርበት የተሰጠንና ያኔ ቪዥኔን ጊፍቴን አውቄው ነው እዚህ ያለሁት ብዬ ነው ማስበው እንጂ የሆነ ግጥምጥሞሽ ምናን አጋጣሚዎች መርተውኝ ነው ብዬ አላምንም ኦኬ ያ እና በልጅነት እንዴት ነበር አሁን ስለ ፖለቲክ ለፋሚሊዎች ለጓደኞች ስለ ፖለቲካ ስታወራ ስለተማርከው ነገር ስለ ቀን ስታወራ ስለፈልፍ ነው እንዴት ነው አስተያየታቸው እንዴት ነበር ማለት ላይክ ወይኔ ይሄ ልጅ በቃ በጣም ወሬኛ ነው ይባላል ወይስ ላይክ ዋው ኦኬ በቃ ላይክ ነው ስፖንጅ ነውና ላይክ ብዙ ነገር ይዞ ነው እንትን ማለት ነው የሚገርምሽ እንዴ በደንብ ማውራት የሚወድ ሰው ነኝ ልጅ እያለሁ ማውራት ከሚወዱ ደግሞ የምታስታውሺ ከሆነ ልጅ እያለሁ እንዲ ፊት እያዞሩ የሚያወሩ ልጆች ታስታውሽ እንደዛ አይነት ሰው ነኝ እንዲ ፊት እያዞርኩኝ ነው ማወራው ሰው ሌላ አቴንሽን ሁሉ እንዲወስድ አልፈልግም እና ግን በዚህ ሁሉ ጊዜ ውስጥ ትልቅ ሰፖርት ያረገችኝና ለዚህ እንደበቃ ያረገችኝ እናቴ ናት ይዤ የምመጣው ነንሴንስ ወሬዎች ሁሉ የምትሰማኝ እሷ ናት ኪችን ስትሄድ እየተከተልኳት እንትን ስትገባ እየተከተልኳት ማታ ከትምህርት ቤት ወጥቼ ትምህርት ቤት የተረባደበ ሰው ካለ ያዋለውን አስተማሪ ያለውን የእንትን የተማርነውን ትምህርት የሆነ የመጣ ኢቨንት ካለ እነሱን ሁሉ ነው የምለፈልፈው እና በጣም ይገርምሽ በጣም ልጅ እያለሁኝ ጀምሮ አንተ ከኦራተር ነህ ትለኝ ነበር እናቴ ኦራተር ነህ ባይዘ በጣም ተናጋሪ ነህ ዝም ብላ ትለኛለች እና እንደውም የሆነ ታይም ላይ ባራክ ኦባማ ተመረጠ የአሜሪካ ፕሬዝዳንት ሆነና ሂዘ ኦራተር ነው ባራክ ኦባማ እና ልክ እንደ ባራክ ኦባማ ቆነ ትለኛለች ያንኮኝ ምናምን እና ተናጋሪ ነህ ውስጥ ያለውን ነገር አክኖሌጅ ታደርገዋለች ብዙ ጊዜ ልጆች ስንሆን አክኖሌጅ አንደረግም እንደውም ልክ ለናወራ ስንል ዝምበል ገባ ወደ ጓዳ እየተባልን ነው ያው ልጆች እንዴት ነገር የለባቸው ያው አባት እንደዛ አይደለም በእኛ ጊዜ ግን ያ ትንሽ ከባድ ነበር ለዛ ነው ብዙ ሰው አይናፋር ነው ኢትዮጵያ ውስጥ ታውቂያለሽ አይደል ብዙ ሰው ፈሪ ነው ብዙ ሰው አይናፋር ነው እና እንደውም የሚያወራ ሰው ምን ያንቀለቅላታል ምን ያወጣ ትላለች ነው እንጂ የሚባለው ለምን አልተለመደም ያደግንበት ዝምበል ኤግዛክትሊ እና አክኖሌጅ አልተደረገም እናቴ ነው አክኖሌጅ አረጋችኝ ውስጥ ያለውን ነገር በጣም እንዳውቅ አረጋችኝ እና ጓደኞቼ ጋርም ሄዳለሁ አክሰፕት ያረጋኛል ሚሰድበኛል ኢቭን ቪዥኔን ሳወራ አንዳንዴ ተው ሳክስ ነው ይሄ ምናምን እንባላለን ግን የሆነ አክኖሌጅ የሚያረጋ አንድ አካል ነበርኝ እሷም እናቴ ናትና ያ እሷ በጣም ሰፖርት አርጋኛለች በዚህ አጋጣሚ አመሰግናለሁ እናቴ በጣም እዚህ ላይ ስላበቃሽ በጣም እናመሰግናለን ቴንክ ዩ በጣም ደስ ይላል ማለት ላይክ እናት ፍቅር እኮ ላይክ በጣም ረጅም መንገድ ያስኬዳል በጣም shout out to all mothers yes, by the way yes. okay so ወደ ትሬኒንግ ያመጣ ከድሮ የነበረ የማውራት ፓሽን ነው ሲቀጥል ደግሞ አሁን ወደ ቢዝነስ ዓለሙ ደግሞ እንዴት ልትቀላቀል ቻልክ ምንድነው መሰለሽ በጣም የሚገርምሽ ይሄ ትሬኒንግ የኮንሰልታንሲውን ዓለም ከመቀላቀሌ በፊት ልክ ግራጁዌት እንዳረኩኝ አንድ ወር ፍሪ ታይም ነበረኝና ስራም የተማርኩት ዩኒቨርሲቲ የጠራኝ ከተመረኩ አንድ ወር በኋላ ነው ያቺ አንድ ወር ፍሪ ነበረች ከዛ ልመረቅ አንድ ሳምንት ሲቀረኝ የሆነ ጋዘሪንግ ነበር የሆነ ስብሰባ ነበር እና እዛ ስብሰባ ላይ መካፈል ቻንስ አግኝቼ ሄድኩኝና
ፋይናሊ እስቲ የምትለው ነገር አለ በዚህ ጉዳይ ላይ የሚል ነገር ሰጡኝ። ትንሽ ልጅ ነኝ፣ ቀጭን ነኝ፣ ገና ዩኒቨርሲቲ ተማሪ ነኝ። ከዛ ሳወራ ኢምፕረስድ ሆነ ኤቭሪዋን። ያው እኔ ያው ቤት ውስጥም የመናገር እንትን አሳድጌ ስለመጣው ያልኩት ነገር በጣም ደስ አላቸውና አንድ ሚኪያስ ይባላል ሜቢ ሲያየው ሊያቅ ይችላል። የሊደርሺፕ ትሬነር ነው፣ ሚኪያስ ሀብታሙ ይባላል። ልክ ስወጣ እኔ ሊደርሺፕ ትሬኒንግ ሰጣለሁ፣ አሰልጣኝ ነኝ እና የአንድ ወር ነው የሁለት ወር ይመስለኛል ፍሪ። እኔ ይሄን ያህል ብር ነው ክፍያው፣ እኔ በነፃ ስኮላርሺፕ ልስጥ ናና ሰልጥን የሁለት ወር ስልጠና ይለኛል። የሚጀምረው ጠዋት 12 ሰዓት ተኩል ነው፣ የሚያልቀው 3 ሰዓት ነው ትሬኒንጉ። እና እኔ ጠዋት 12 ተኩል ተነስቼ ከእንቅልፌ ምናምን ረጅም ነው። አዎ። እና እኔ ከምኖርበት ሰፈር በጣም ሩቅ ነበረ ቦታው። ስለዚህ አትሊስት 11 ሰዓት ተኩል ምናምን ከቤት የመውጣት አለብኝ። ታክሲ ይዤ ምናምን ነው የሚሄደው። ግን ስኮላርሺፕ አግኝቻለሁ፣ ጥሩ ኦፖርቹኒቲ ነው። ሲሄድ በጣም የሆነ አይኔ የተከፈተልኝ እዛ ኤሪያ ላይ ኢንትረስትድ እንደሆንኩ በደንብ የገባኝ እሱ ሲያሰለጥን ነው። ፓሽኔትድ ነው በጣም የጮኸ እየተንቀሳቀሰ እጁን እንትን እያለ ነው የሚያሰለጥነው እና የሆነ ነገር ውስጥ ይከታል እና ያ ነገር በጣም ውስጥ እንዲገባ ያረገሰ ነው። ከዛ በኋላ እሱም ሊንክ ያደረገኝ ሌሎች ማቃቸውም ሰዎች ጋር የኮንሰልተንሲ የመሳሰሉ ስራዎች ሰራ ነበር። ከዛ ሁለተኛ ሰው ወደ ቢዝነሱ እንደገባ ያደረገኝ ሰው ደግሞ ቢኒያም ይባላል። ምናልባት ታውቁት ከሆነ ጎልደን ሴልስ የማርኬቲንግ አሰልጣኝ ነው፣ የድዛም ድርጅት ዋና ሲኢኦ ነው እና በጣም አመስገን ፈልጋለሁ እሱንም። ከሱ ጋር ተገናኘን። ተማሪ ናት ያገናኘች፣ የሚገርምሽ ዩኒቨርሲቲ ውስጥ ማስተምራት ተማሪ። ለምን አብራችሁ አትሰሩ? you have a good potential፣ እሱም ደግሞ ጥሩ ፕላትፎርም አለው፣ አብራችሁ ስሩ አለች። ተገናኘንና አብረን ለመስራት ተስማማን። ከዛ ፕላትፎርም ኦፖርቹኒቲ ሰጠኝ፣ እሱም ውስጥ ያለውን አቅም ከልቲቬት። ከዛ ፊት የነበረኝ የትሬኒንግ ኮንሰልተንሲ ልምድ ነበረ። ያ ከሱ ጋር ስመጣ ደግሞ ሞር አድቫንስድ የሆነ ኦፖርቹኒቲ አገኘሁኝና ሞር ወደ ቢዝነሱ ዓለም በደንብ እየጠለኩ ወደ ስራ ሰዎችን ወደ ማወቅ በዛ አጋጣሚ ሄድኩኝ። ከዛ በኋላም ደግሞ እያለፍኩ ሲሄድ በጣም ብዙ ሰዎች አሉ ሆቴል። የሚገርምሽ አቶ ሮቤል ተፈረደኝ የሚባል ትሬነር አለ፣ ኮንሰልታንት ነው፣ የግሬተር ቢዝነስ ኮንሰልተንሲ ባለቤት ነው። እሱ ደግሞ ብዙ ኤክስፖዠሮች ሰጠኝ፣ ትልልቅ ባንኮች ጋር ትልልቅ ኢንዱስትሪዎች ጋር ሊንክ እንዳደረገ እንድሰራ በር ከፈተልኝ። በጣም የሚገርም የሰው ነው፣ ሃምብል ነው። ኦልሞስት 25-26 years ኤክስፒሪየንስ አለ ትሬኒንግ እና ኮንሰልታንሲ ላይ ብቻ። ኢትዮጵያ ውስጥ በጣም ታዋቂ ነው በዚህ ኤሪያ ላይ እና በሱ ደረጃ ነው በሮችን ይከፈተልኝ። ያ ደግሞ በደንብ እንድገባ ሊሚትድ ኤክስፒሪየንስ የነበረኝን ሰው ወደ በጣም ወደ ትልቅ ኤክስፖዠር እንድገባ አረገኝ። አራተኛ ሰው ደግሞ በጣም አመሰግናለሁ፣ ሰዎች ናቸው እዚህ ያደረሱኝ። እኔ ባይ ዘ ዌይ እንትን ነው ማለት አንዳንዴ በቃ ሰው ጥሩ ከሰራ ምናምን ትልቅ ደረጃ ላይ ይደርሳል ይባላል። ሀፍ ኦፍ በግማሽ እውነት ነው። ግን ሀፍ ኦፍ ደግሞ ዙሪያ ያለው ሰው የሚደግፍ ሰው መንገዱን የሚያሳይ ሰው ከፍ የሚያደርግ ሰው ነው ፈጣሪ እግዚአብሔር የሚሰጥሽ ሰዎች ነው። ከዛ አራተኛ ሰው ኤዶም ትባላለች፣ የካቦር ማርኬቲንግ ሶሉሽን ዋና ስራ አስኪያጅ ሲኢኦ ናት። እሷም ከሷ ጋር ደግሞ ሊንክ አረኩ፣ ተገናኘሁኝ። እሷ ደግሞ በጣም ዲፈረንት ኤክስፖዠር ሰጠችኝ። አሁን ከሷ ጋር ትልልቅ ድርጅቶችን አብረን እናማክራለን፣ ፓርትነር ሆነን እና በስራም በጣም ኤክስፖዠሮች እንዳገኝ ትልቅ ኢቨንት ከተማ ውስጥ 2 ትልልቅ ኢቨንቶችን ኦርጋናይዝ አድርገናል። ሪል ስቴት ላይ ማርኬቲንጉ ላይ ብዙ ስራዎችን እንድንሰራ በር ደግሞ ከፈተችልኝና ውስጤ አቅም አለ፣ ውስጤ ፖቴንሻል አለ፣ ምንም የተሰጠኝ ስራ ላይ ኤክሰለንት ነኝ፣ በራሴ ተማመናለሁ። እሱ ይሄ ጥንቅቅ ካላረኩኝ ስራ አልወድም። እኔ ሲጀመር ለኮፍ ምናምን የሚሉ ቃላቶች አልወድም። እኔ በጣም ነካ አርጎ መተው ወይ ማድረግ ነው የምፈልገው። የአይነት ፖቴንሻል አለ። ሰው ደግሞ ያስፈልግሻል ፕላትፎርም የሚሰጥሽና እነዚህ ሰዎች እየተቀባበሉ ነው የቢዝነስ ኢንዱስትሪ ውስጥ በደም ዳይቭ አድርጌ እንድገባ ያረጉኝ። እኔ አሁን በተራዬ ብዙ ሰዎች በር ሆናለሁ፣ ብዙ ሰዎችን ኔትወርክ እንዲያደርጉ ሰው ትልቅ ቦታዎች እንዲደርሱ አድርጋለሁ። እኔም ቆሜ ዛሬ ግን እኔ እንድቆም እነዚህ ሰዎች ናቸው እና ለጠራዋችሁ 4 ሰዎች በሙሉ በጣም ከልብ አመሰግናለሁኝ። የቢዝነሱ ኢንዱስትሪ ላይ የሚገባውት በቃ በእነዚህ አጋጣሚዎች ነው። ኦኬ በጣም ደስ ይላል። ስለዚህ አሁን ትሬኒንግ በምትሰጡበት ጊዜ ማለት ያው ባንኮች፣ ካምፓኒዎች፣ የተለያዩ አይነት ድርጅቶች አንተን ይጠሩሃል ማለት ያው አንተና ሌሎችን ትሬነሮች ይጠራሉ እና the main ዋና በሶፍት ስኪል ወይ በሃርድ ስኪል ደረጃ ምንድን ነው የሚጎለው
ማለት ምን አይነት ስኪል ላይ ነው ሰው የሚቸገረው? በጣም ጥሩ ጥያቄ ነው። ባይዘው እንዳልኩሽ እኔ ኦልሞስት በኮንሰልተንሲ ከ10-15 በላይ ድርጅቶች ጋር ጠጋቢ እየሰርቻለሁ። ትሬኒንግ ኦልሞስት ከ30 በላይ ካምፓኒዎችን አሰልጥኛለሁ። በቁጥር ብጠራ 40 ሊያልፉ ይችላሉ። ብዙ ድርጅቶች ጋር ስልጠና ኤክስፖዠር አግኝቻለሁ። በእነዚህ ሁሉ ውስጥ ትልቁ ክፍተትና ትልቁ ጋፕ ኮመን ጋፕ ሁሉም ጋር ያለ አሁን ለምሳሌ ባንክ ሴክተር ስታሰለጥኝ ይሄ ነገር ይጎላቸዋል ምትይዋለ ይሆን ሁሉም ጋር ያለ አንድ ኮመን ጋፕ እንደ ሀገር ሁላችንም ጋር አለ ልንሰራበት። እኔን ቼክ ብታደርጊ ራስሽን ቼክ ብታደርጊ ብዙዎቻችን ጋር ያለው ፕሮብሌም የአቲቲዩድ ፕሮብሌም ያልተሰራበት ኤሪያ እኛ ሀገር አቲቲዩድ ፕሮብሌም በጣም ትልቁ ማነቆ ነው። ደግሞ ብዙ ሰው ብዙ አቅም አለው ብዙ ስኪል አለው አቲቲዩድ ፕሮብሌም ስላለበት ብቻ ፈቅ አይልም ላይፉ ላይ ከሆነ ዳይሬክሽን ከሆነ አይሻገርም። ብዙ ሰው ሴትል ያደርጋል ላይፉ ላይ ለምሳሌ ለኑሮ ለምናመት በቃ ደሞዝ አለችው ከዛ ማለፍ አይፈልግም ራሱን መለወጥ አይፈልግም ራሱን ማሻገር አይፈልግም ኮምፎርት ዞን ውስጥ የገቡ ሰዎች አሉ። ኦኬ አምቢሽን የላቸውም ማለት ነው። ዶንት ሴትል ፎር ለስ ሲባል ሰምተሽ ታውቂያለሽ አይደለ? በቃ የሆነ እጅሽ ላይ የሚመጣው ነገር በቃኝ ማለት ይሄ በቃ ከዚህ ማለፍ አልፈልግም። አንዳንዴ ደግሞ ይሄ የመለገም አቲቲዩድ አለብን። ይሄም ያለንን አንዳንዴ ላለው የሚሳሰለጠነ አፈር ለሚበላው ስጋ ምንድነው የሚያሰስተን ላለው በቃ ይሄ ስስታም የኪስ ሳይሆን የጉልበት ስስታም ያለሽን ነገር ሁሉ አውጥቶ ያለሽን አቅም ያለሽን ኢነርጂ ሁሉ ሰጥቶ ያለ መስራት ይሄ ደግሞ ለሱ እንትን ብዬ ደግሞ ለሱ አንድ ስቶሪ እንደውም ልንገር ተሰፈን አንድ አስተማሪ ነው አሉና የአንድ ክፍል ተማሪዎችን እያስተማረ ነውና ብላክቦርድ ላይ ገርል ብሎ ጻፈና ተማሪዎች ከኔ ጋር ጀርል በሉ እስቲ ጀርል በሉ ጀርል ያስብላል። ኔትወርክ ዳይሬክተር ወክ እያደረገ ያለፈ ሲሰማ ጀርል ይላሉ። ከዛ ምናምን ብሎ ጠጋ ብሎ ሲያይ ገርል ብሎ ተብሎ ተጽፏል። የሚያስብላቸው ሲሰማ ጀርል ነው። አንድ ስቲናም ብሎ አስወጣውና ምን ይጻፍከው ገርል ብሎ የምታስብላቸው ጀርል እና ለምን ነው የምታስብለው? እና በዚህ ደሞዝ ገርል ብዬ ላስተምርልህ አለው ይባላል። sometimes እንዲህ አይነት የአቲቲዩድ ፕሮብሌም አለ ካለንበት ሲቹዌሽን ከሚከፈለኛ አንፃር ከእንትን አንፃር እዛ ቦታ ሪስፖንሲብል ነኝ ነው ብለን ማሰብ ሳይሆን ይሄ ምን አገኛለሁ እንካ በንካ የሚል አይነት አቲቲዩድ ፕሮብሌም ብዙ ቦታ ጋር አለና እንደ ሀገር መስራት ያለብን መቀየር ያለብን አቲቲዩድ ላይ ነው ብዬ ነው ማስበው። ከፍተኛው ትልቁ ቁልፉ እሱ ነው። ወደ ውስጥ ዲቴል ብንገባ ሰዓትም አይበቃንም። ይሄን ፕሮብሌም ብለን ብናነሳ ኮመንትንም አሁን እዚህ ራይዝ አዲስ ላይ ካለን ኮንቨርሴሽን ወጣ ስለሚል ሌላ ኮንቨርሴሽን ግን ኮመን ምን ትይዘዋለ ትልቁ ብለሽ ከጠራሽና ከነገርሽ አቲቲዩድ ከተቀየረ ሌላው አቲቲዩድ የተቀየረ ሰው ለመስማትም ለመማርም ሬዲ የሆነ ሰው ስለሆነ መሞረድ ትችላለሽ። ሌላው ምንም ነገር መማር ይችላል። እኔ ድርጅቴ ውስጥ ምንም ችግር ምንም እጥረት የአቅም እጥረት ቢኖርብሽ አሰለጥንሻለሁ አስተምርሻለሁ እጂሽን ያስለምድሻለሁ። የአቲቲዩድ ፕሮብሌም ካለብሽ ታደክሚኛለሽ ከዛ ሌሎቹንም ትበኪብኛለሽ አካባቢው ቶክሲክ ታረጊዋለሽ። እና ብዙ ሰዎች ሰምተሽ ታውቂያለሽ ከዚህ ድርጅት ለምን ለቀቅ ሲባል ኢንቫይሮንመንቱ ቶክሲክ ነው ይላል። ለምን መሰለሽ ብዙ የአቲቲዩድ ፕሮብሌም ያለበት ሰው እዛ ቦታ ላይ ስላለ ያንዳንዱ ሰው ቅናት ነው ያንዳንዱ ሰው ደርቅና ነው ያንዳንዱ ሰው አለመስማት ነው ያንዳንዱ ሰው ኩርፊያ ነው። እና የአቲቲዩድ ላይ በደንብ አሁን መሰራት ያለበት አቲቲዩድ ላይ አሁን እንዲህ ያወራው ነው አይደለ? እኔ ላይ የአቲቲዩድ ፕሮብሌም አለ መሰራት አለ። ግን እንትን ነው ሪያሊቲው ማለት ነው። በባህላችንም በቃ ከባህላችን የወረስነው ነገር ነው ብዬ አምናለሁ። ትክክል። because እንደዚሁ ከሰማይ እንደዚህ ዘነበብን ነገር አይደለም። በጣም ትክክል። አንድ ምንጭ አለው ላይ ነው እና ካልቸሩም በጣም ትክክል። በቃ ሳናስበው ሳናውቀው የሚያመጣብን ይሄ እየሰማን የመጣ ነው ሂስትሪ ሳናስበው ኢጎይስቲክ አድርጎናል። አሁን ሰው ደፍሮ ስለማይናገር ስለሚፈራ ያው ለብዙ ድንጋይ ወርወራ ያጋልጥሻል እንዲወጥቶ ማውራት እንጂ ኢጎይስቲክ አድርጎናል። የኛ ሂስትሪ የጀግንነት ሂስትሪ ነው። እንደምታውቂው ደስ ይላል ሂስትሪያችን። እኛ ፊልም ነው የሚመስለው አይደለ? ሲወራ የኛ ድላችን ያሳለፍን የነገስታት ታሪኳችን ምኑ ሲወራ ደስ ይላልና ሳናስበው ኢጎይስቲክ አድርጎናል። እና ይሄ ምንም ሳይኖርሽ ብዙ እንዳለን በገና ብዙ ነገር እየቀረን ሰው እንዲናገርን አንፈልግም። ማን ስለሆነ ነው እሱ ደግሞ ሊመክረኝ ነው ደግሞ እሱ ማንም ሰው ይጠቅማል። ባይዘው ማንም ሰው የሚያወራው ነገር ይጠቅማል። ማይጠቅምሽንስ አትጣዩ፣ ፍሪጅ አስቀምጪ። የሆነ ቀን ሲጠቅምሽ ታነሺና ትጠቀሚያለሽ። አሁን ላይ ያስፈልግሽ ይችላል እንጂ አይጠቅምም የሚባል ነገር የለም። አሁን አያስፈልገኝም ልክ ነው፣ አይጠቅመኝም ግን የሚባል ነገር የለም። ግን ይሄ ኢጎይስቲክ
ሆነናል። በቃ ይሄ ሰው ሲናገርና አንወድም፣ እንትን ሲለ መስማት አንወድም፣ መቀበል አንወድም፣ ክሪቲሲዝም አንወድም፣ ልክ አይደለህምን አንወድም፣ አፕሪሺዬሽን ብቻ ነው የምንፈልገው። ይሄ ትልቁ ፕሮብሌም እንዳናደግ ያደረገን የያዘን ነገር ያ ነው ብዬ አስባለሁ። ያ ፕሮብሌም አለብን ይመስለኛል። so I think በጣም እስማማለሁ ካንተ ጋር because ለእኔም ትንሽ ቻሌንጂንግ ነበረ because 6 ዓመት በፊት like ወደ አዲስ አበባ ስመለስ በቃ like almost በቃ ለምን መጣሁኝ ልል ነበረ because የለመድኩት የማይንድሴት የአቲቲዩድ like አይነት እና እዚህ ስመጣ ያጋጠመኝ አቲቲዩድ በቃ like why ያልኩኝ ነበረ። that's በጣም አሪፍ ፖይንት ነው ያነሳው። ስለዚህ አሁን ወደ entrepreneurship skills እንመጣ because ያው ራይዝ አዲስ ላይ ስለ ስታርታፕስ ስለ entrepreneurship ስለ እንደዛ አይነት ነገሮች ስለምናወራ ተመልካቾቻችን ማወቅ የሚፈልጉት በቃ ያው አይዲያ ኖሯቸው ግን ይሄ ወደ entrepreneurship ለመግባት ሜቢ ግራ ሊጋቡ ወይ ላያውቁት ምናምን ይችላሉና ኢትዮጵያ ውስጥ እንደ entrepreneur ስኬታማ ለመሆን ወይ ደግሞ እንደ ጀማሪ entrepreneur ጥሩ አጀማመር እንዲኖራቸው ምን አይነት ምን ላይ ማተኮር አለባቸው? በጣም ጥሩ ጥያቄ ነው። ለምን አልኩሽ መሰለሽ ሰሞኑን this 4-5 ወር ከአንድ ፕሮጀክት ጋር አብሬ እየሰራሁኝ ነው ያለሁትና አንትርፕረነሮችን ማብቃትና ማውጣት ነው አላማው። ኦልሞስት ባለፈው ወደ 20 ምናምን የሆኑ ልጆች አንትርፕረነር ፍላጎት ያላቸው ልጆችን አሰልጥነን አስተምረን ኮንሰልት ኮች አድርገን አውጥተናል። አሁን ደግሞ ሁለተኛ ዙር እያሰለጠንን ነውና ብዙ አንትርፕረነርሺፕ ፍላጎት ያላቸው ሰዎች ጋር ያለው ጋፕ ምን መሰለሽ ያየሁት አንትርፕረነርሺፕ ሱቅ መክፈት ወይ ቢዝነስ መክፈት ይመስላል ብዙ ሰው አይደለም፣ ፕሮብለም ሶልቭ ማድረግ ነው። ብዙ ሰው ቢዝነስ ሲጀምር ኢትዮጵያ ውስጥ ያበላኛል ወይ ብሎ ነው፣ ያተርፈኛል ወይ እንደ ፕሮፊት አገኝበታለሁ ወይ ብሎ ነው የሚጀምረው። ቢዝነስ የሚጀምረው ምን ፕሮብለም ሶልቭ አደርጋለሁ ተብሎ ነው። ምን ፕሮብለም ሶልቭ ልታደርጊ ነው አንቺ ቢዝነስ የከፈትሽው? ምን ፕሮብለም ሶልቭ ልታደርጊ ነው አሁን ያለሽን ሱቅ የከፈትሽው? ያበላኛል ያተርፈኛል ፕሮፊት ወይ ማኒ ለሰራሽው ስራ የሚሰጥ ሪዋርድ ነው የሚመጣ ነው። በኋላ ላይ የሚመጣ ዲፎልት ነው ይመጣል። አንቺ ሶልቭ ካደረግሽ በኋላ አንቺ ነገሩን ከቀየርሽ በኋላ እስ ዲፎልት መምጣቱ አይቀርም። ገንዘብ ብዙ ሰው ስታሳጂው የምታገኙ ይመስልሻል። ገንዘብ ሊያሳድሽ እንጂ ልታሳጂው አይገባም። መጀመሪያ ብዙ አይገባው ቫልዩ ነው ዋናው ነገር። ከዛ ምን ፕሮብሌም ሶልቭ አደርጋለሁ፣ ከዛ ምን ቫልዩ ሜክ አድርጌያለሁ፣ ምን ቫልዩ ክሬት አድርገሻል። ኢንተርፕረነርሺፕ እዚህ ጋር ነው በቃ የሚሰራው። ስለዚህ ብዙ ሰው ትኩረቱ ሱቅ መክፈት ቢዝነስ የከፈተ ቀን ነው ኢንተርፕረነር የሆነ የሚመስለው። ኖ አይደለም። ሱቅ ከከፈትክ የሱቅ ነጋዴ ልትሆን ትችላለህ። ኢንተርፕረነርሺፕ ግን ሶልቭ ማድረግ ነው። ኢትዮጵያ ውስጥ በጣም ደስ ይላል። ብዙ ፕሮብሌም አለ እና ኢንተርፕረነሮች ደስ የሚሉት ፕሮብሌም ሳይሆን ኮምፕሌን አያደርጉ፣ እንደ ኦፖርቹኒቲ ያዩታል። ፕሮብሌም አለ ይደሰታሉ። ብዙ ሰው በፀሐይ አማሯል እኮ አይደለ? ብዙ ሰው በዝናብ አማሯል። አንድ በጣም ኢንተርፕረነር የሆነ ሰው ግን ጃንጥላ ሰርቷል። ልክ ስታይ yes ኦፖርቹኒቲ አለ ማለት ነው ሚል ሰው ነው ኢንተርፕረነር ማለት። ኮምፕሌን ሁላችንም እኮ እያደረግን ነው። በትራንስፖርት ኮምፕሌን እናደርጋለን፣ በሲስተሙ ኮምፕሌን ሲያገር የምንለው ብዙ ነገር አለ። ከዛ ውስጥ ግን ማየት ትችያለሽ፣ ፊውቸር ነገር ማየት ትችያለሽ፣ የሚቀየር ነገር ማየት ትችያለሽ። ለምን አሜሪካ ብትሄጂ ብዙ ጥሩ ሲስተሞች ቢውል ተደርገዋል እና ኢንተርፕረነር ለመሆን ትንሽ ያስቸግራል። ክፍተት አይተሽ ለመግባት በጣም ያስቸግራል። እንደኛ ያለ ሀገር ግን ይመቻል። ብዙ መስራት የምትችይበት ነገር አለ። ብዙ ፕላትፎርም ሬዲ ሆኗል። ሶ ኢንተርፕረነርሺፕ የሚጀምረው ከዚህ ማይንድሴት ነው። ፕሮብሌምን ወደ ኦፖርቹኒቲ በመቀየር ያ ኦፖርቹኒቲ ስታይ ኦፖርቹኒቲ ነው የምታየው። በቃ ያ አይነት ማይንድሴት መያዝ ያስፈልጋል ብዬ አስባለሁ። ኦኬ። ስለዚህ እሱን ማይንድሴት ይዘው ደግሞ ወደ በቃ መጀመሪያውን እርምጃ ለመውሰድ ወደዛ ለመሄድ ምን ያስፈልጋል? በጣም ጥሩ እንዳሉ ትልቁና ዋነኛው ስቴፕ እንዳልኩሽ ማይንድሴት ነው። የማይንድሴት ነው። ፕሮብሌምን አይቶ ወደ ኦፖርቹኒቲ የመቀየር ማይንድሴት መያዝ በጣም ወሳኙና ትልቁ ነገር ነው። ከዛ በኋላ እኔ የምመክረው አብረውኝ ለሚሰሩ ሰዎች የምመክረው ቢዝነስ አይዲያቸው ቫሊድ መሆኑን መጀመሪያ ቼክ ማድረግ አለባቸው። በሰው ጥሩ አይዲያ ያለው አይዲያ ያበላ አይዲያ እንትን አይሆንም። አይዲያ መሬት አይወርድም። አይዲያው መጀመሪያ ስትራክቸር መያዝ አለበት።
ለኢትዮጵያ ሲስተም በሚሆን መንገድ ኢትዮጵያ ውስጥ የምትሰሪው ከሆነ በኢትዮጵያ መንገድ ቢዝነስ ሞዴል ያስፈልገዋል። ቢዝነስ ሞዴል ሲሰራ ቫልዩ መስራት አለብሽ። ሴልሱን እንዴት ነው የምታረጊው? ማርኬቲንጉ እንዴት ነው የምትሰሪው? እንዴት ነው ሰው ጋር ልታደርስ ያሰብሽው? ፋይናንሱን ከየት ነው ልታመጪ ያሰብሽው? ሂውማን ሪሶርስ ያስፈልግሻል ወይ? ሁሉ ነገር ስትራክቸር መሰራት አለበት። ለዚህ ደግሞ ብቻቸውን አይችሉም። አይዲያ ካመጣሽ ሜንቶር ያስፈልግሻል። ስለዚህ መጀመሪያ እነዚህ ኢንተርፕሬነሮች የሆነ ያን ፕሮብሌም አዩ፣ ወደ ኦፖርቹኒቲ ቀየሩትና ለዛ ያ ኦፖርቹኒቲ ውስጥ አይዲያ ጀነሬት አደረጉ። ያን አይዲያ ስትራክቸር ለማስያዝ ሜንቶር ጋር መሄድ አለባቸው። በቢዝነሱ ጥሩ የሆነ የሰራለት ከወደቀ ሰው መማር ጥሩ ነው። የወደቀን ሰው ግን ሜንቶር ማድረግ ላይ ትንሽ የራሴ ሪዘርቬሽን አለኝ። ኦኬ ለምን? እኔ ሜንቶር መሆን ያለበት በዛ ኤሪያ ሰክሲድ ያደረገ ሰው ነው ብዬ ነው የማምነው። በዛ ኤሪያ ከስተቱ ማንም ሰው ያስተምራል። ማንም ሰው ከስተቱ ያስተምራል። ሜንቶር እና ኮች ማለት ግን ዴይ ቱ ዴይ አክቲቪቲሽን የሚያይ የሚመራሽ ይሄ ሂጂ፣ ይሄን ዳይሬክሽን ሂጂ፣ በዚህ መንገድ ሂጂ እያለ እያንዳንዱ ስቴፕሽ ላይ አብሮሽ ኢንቮልቭ የሚያደርግ ሰው ነው ሜንቶር ወይም ኮች የምንለው። እና በዛ ኤሪያ ላይ ሰክሰስፉል የሆነ ሰው ቢሆን ተመራጭ ነው፣ በጣም ተመራጭ ነው። ሰው ከስተቱ ሲያስተምርሽ በጣም ትልቅ ነገር ነው። አንቺም አንቺን ስህተት አይቼ እማራለሁ ብዙ ነገር ሳትነግሪኝ። ነገር ግን ሜንቶርና ኮች መሆን ያለበት ኤሪያው ላይ ጥሩ የሄደ ሰው ሰክሰስ ኢንዱስትሪ ስፔሲፊክ ሙሉ መሆን አለበት። እኔ አሁን ለምሳሌ የቢዝነስ ኢንዱስትሪ ያለኝ የትሬኒንግ የኮንሰልታንሲ ኤሪያ ላይ ጥሩ ነኝ፣ እየሰራው ነው ያለሁት። ቴክ ኢንዱስትሪን አላውቀውም። ስለዚህ ቴክ ላይ ያለ ልጅ እኔ ከቢዝነስ ሳይድ ከማርኬቲንግ ሳይድ ከሴልስ ሳይድ እነግረዋለሁ። ከቴክኖሎጂ ይሄ ቴክኒካል ስኪሉ ሳይድ ደግሞ ልመክረው አልችልም። የሆነ ሰው ደግሞ ኮች ላይ ያደርገው ያስፈልጋል። ሶ ኢንዱስትሪ ስፔሲፊክ የሆኑ ሜንቶሮችን ይዞ ስትራክቸር ማስያዝ ያስፈልጋል። ከዛ በኋላ ፈንድ መፈለግ ሊሆን ይችላል። ፕሮፖዛሎችን ጥሩ ፕሮፖዛል ሬዲ አድርጎ የኢትዮጵያ መንግስትን ፈንድ ያደርጋል። ልማት ባንክ በጣም የውጭ ሀገር የፈንዲንግ እንትኖች አሉ። ማስተር ካርድ ላለፉት አሁን ያለውን አላውቅም፣ ላለፉት 5 ዓመታት ሚሊዮን ዶላርስ ይዞ ነበር አይደል ኢትዮጵያ ውስጥ የመጣው ስፔሻሊ ትሬኒንጉ የምናምኑ ዘርፍ ላይ። እንደዚህ አይነት ድርጅቶች አሉ ፕሮፖዛሎችን ይዞ መግባት። ቴክኖሎጂው ላይ በጣም ፈንድ ይደረጋሉ፣ ትልልቅ ፈንድ የሚያደርጉ ድርጅቶች አሉና እነሱን አይቶ ፈንዲንግ መጠየቅ አንዱ በጣም ጥሩ እንትን ነው። ከዛ ደግሞ ፓርትነር መፈለግ እሱም ሌላኛው አማራጭ እኮ ነው። ፓርትነሮችን መፈለግ። ለምን ብዙ ሰው ያንግ ነው፣ አይዲያ ያለው፣ ገንዘብ የለው። ገንዘብ ነው የሚያስፈልገው ኢምፕሊመንት ለማድረግ አይደለ? ገንዘቡን ከየት ያመጣል? እንዲያ ኢትዮጵያ መንግስት ጋር መጠየቅ ካልሆነ ፈንዲንጎች መፈልግ ካልሆነስ አቅም ያለው ሰው ጋር ፓርትነር ማድረግ ይችላል። እሱ አይዲያውን አቅሙን ሃው ሚሊዮን ኢምፕሊሜንቴሽን ያውቀዋል። ያ ሰውዬ ደግሞ አቅም አለው። ኮላቦሬት አድርገው መስራት ሲችሉ ትልቅ ነገር መፍጠር ይችላል። ፓርትነሮችን መፈለግ። ከዛ ባለፈ ብድርም ራሱን የቻለ ነገር ነው። አይዲያን ፈንድ የሚያደርጉ የብድር ተቋማቶች አሉ እኮ ስም መጥቀስ ስለማያስፈልግ አሁን ፕሮሞሽን እንዳይሆን ነው እንጂ ይታወቃሉ፣ በቀላሉ ይገኛሉም ደግሞ ይገኛሉ። ሶ እነሱ ጋር በመሄድና እነሱ ጋር አብሮ ብድሮችን በጣም በትንሽ ወለድ በጣም በትንሽ ማይክሮ ፋይናንስ አለ። ኤግዛክትሊ ማይክሮ ፋይናንስ አለ። ኤግዛክትሊ እንደነሱ አይነቶች አሉና እነሱ ጋር መስራት በጣም የተሻለ ነው ብዬ አስባለሁ። ኦኬ ያ ጥሩ ሬኮሜንዴሽኖች ናቸው። ሞር ኦፍ ፕራክቲካል የሆኑ ነገሮች እነዚህ ናቸው። ኦፍ ኮርስ ቢካዝ ደግሞ ያው ቅድም እንዳነሳው አንትረፕረነርሺፕን ስናስብ ያው ለብቻችን የምንጓዘው መንገድ አይደለም። ዙሪያችን ያው ሰፖርት ሲስተም ያስፈልጋል፣ ሜንተር ያስፈልጋል፣ ፓርትነር ያስፈልጋል። ብቻ ላይ ያን አይዲያችን ወደ መሬት ለማውረድ ሰው ያስፈልጋል ዙሪያችን። ትክክል። ብቻሽን ሻይን አታረጊ። የብዙ ሰው ፕሮብሌም የጠፋበት ምክንያት ኢትዮጵያ ቢዝነስ ላይ ብዙ ሰው ገና ብቅ ሳይል ብቻውን ሻይን ማድረግ ይፈልጋል። ናርሲሲስቲክ ካራክተር ይባላል። ሃርድ ወርከር ናቸው ናርሲሲስቶች የሚባሉ ካራክተሮች። ሃርድ ወርከር ናቸው፣ ጎበዝ ናቸው፣ አይለግሙም ስራ ላይ ግን ፋይናሊ ብቻቸውን ሻይን ማድረግ ስለሚፈልጉ ያው ሁሉንም ሰው እንደዚህ ቱ ዘ ሳይድ አድርገው ከዛ ብዙ ርቀት አትሄጂማ። ትንሽ ርቀት ትሄጂና ነዳጅ ትጨርሻለሽ። ስለዚህ ሰፖርት በቲም አብሮ በማደግ በፓርትነር አናምንም። አሁን እኮ ዓለም እኮ ኮምፒቲሽን የሚለውን ቃል እየተወች ኮላቦሬሽን ወደ ቢል እየመጣች ነው እኮ። ዓለም ላይ ያሉ ትልልቅ ካምፓኒዎች ራሱ እኮ ኮላቦሬት እያደረጉ ነው ያሉት እኮ። አብረን እንስራ፣ አብረን የሆነ ነገር ዲዛይን አድርገው እየመጡ እኮ ነው ያሉት። ባለፈው ኤግዛክት ኢንፎርሜሽኑን ስላላወኩኝ እንትን አይደለም እንጂ እየሰማው ነበረ። አፕል ቻርጀሩን ይሁን ባትሪውን ይሁን ሳምሰንግ ፋብሪካ ውስጥ እየተመረተለት ነው። አይ ቲንክ ካሜራ እና ስክሪኑ ቴንክ ዩ
በጣም ደስ አይልም። ከሌሎችም ነገሮች ይኖራሉ ግን ዋናው like ካሜራና ስክሪን ሳምሰንግ እያበረተለት ነው አፕል። እኛ እኮ እዚህ እኛ አፕል ላይ እኔ ሳምሰንግ እያልን ብሎ እንጣላለን እኮ አንዳንዴ ኮምፒት እናደርጋለን። እነሱ ኮላቦሬሽን ያደረጉ ነው። ድሮ ኖኪያ የሚባል ስልክ ታውቂያለሽ? በጣም ወደው ሎጎን ታስታውሻለሽ? ልክ ስታበሪው አሁን ይሄ ነው የሚያስፈልገን። ኮላቦሬት ኮምፒት ማድረግ ጊዜው ጋር አሁን ኮላቦሬት ማድረግ ማለት ኮምፒት ማድረጉ ጥሩ ነው ጥሩ ነው እኮ ያው ካለ ኮምፒቲሽን ጋር ያው አንተም እንድትሻሻል እያደረገ ነው የሚሄደው እውነት ነው። ቤንችማርክ እያደረግሽ ራስሽን እንድታሻሽ ያደርግሻል። ግን ኮላቦሬሽን የመሰለ ነገር የለም። ገና ብቅ ያለ ሰው ለኮምፒቲሽን ሳይሆን መዘጋጀት ያለበት መጀመሪያ መቆም አለብሽ። ለኮምፒቲሽን መቆም ኮላቦሬት ማድረግ ነው አሁን የሚያስፈልገው። የአካል ሲስተማችን ራሱ እኮ ኮላቦሬሽን። ለምሳሌ አንድ እግር ኳስ ተጫዋች ምን ይላል? አንድ ሰው በጣም ደስ ይለኛል፣ ጎሉን የሚያገባው ምንድነው? እግር ነው። ዋንጫውን የሚያነሳውስ እጅ ነው። እግር እኔ ባገባውት አይልባል እና በቃ ኮላቦሬሽን ነው። እኔ ጎሉን ላገባ እችላለሁ፣ አንቺ ዋንጫውን ልታነሺ ትችያለሽ፣ የሆነ ሰው ነገሩን ሊያደርግ ይችላል። በቃ እንደዚህ ተሰራርተን ነው ቢዝነስ የሚያድገው። ከዛ በኋላ ካደገ በኋላ ስፕሊት ሊያደርግ ይችላል ራሱን ችሎ። ቢዝነስ ግሩፕስ የሚባሉ አሉ አይደለ? አንድ ቢዝነስ ግሩፕ ውስጥ ወደ 20 ካምፓኒ አለ፣ 20 ሲኦ አለው። ሲያድግ ሲሰፋ ራሱ ስፕሊት እያደረገ ይወጣል እያደገ። ግን እንደ ቲም እንደ ቡድን መጀመር ነው የመሰለ አንድ ኮንሰልት የማደርገው ድርጅት ከዚህ አሁን ኮንሰልት አላደረገውም ማድረገው የነበረ ድርጅት የሚገርምሽ ፓርትነር ናቸው። ሁለት ሰዎች የተገናኙት ጨረታ ላይ ተወዳድረው አንዱን አሸነፈው። ከዛ በኋላ ለምን አብረን አንሰራም ብሎ ጠየቀው። እሺ ብሎ ተስማሙ። አሁን ስሙን ያው ፕሮሞሽን አልጠቅስም እንጂ the most successful company ኢትዮጵያ ውስጥ ቢልድ አድርገዋል። እንደዚህ ሰዎች ጨረታ ላይ ተሸናንፈው ነው የተዋወቁት። ለምን አብረን አንሰራም ተባባሉ። በቃ ሶ ኮላቦሬሽን የመሰለ ነገር የለም። እና ኢንተርፕረነሮች ማደግ የሚፈልጉ ሰዎች ኮላቦሬሽን በጣም ፕሮሞት ማድረግ አለባቸው። ደግሞ አሁን ያልከውን ታሪክ ብዙ ሰው የማያደርገው ነገር ነው። በጣም ዩኒክ የሆነ አጋጣሚ ነው። ኤግዛክትሊ። እና ዌል ኮላቦሬሽን በትረስት ነው ኢትዮጵያ ውስጥ እኮ ቢዝነስ ቢሰራ አይደለ? ያን በደንብ ማምጣት ያስፈልጋል። ሶ በዛ እሱን በተመለከተ ማለት ነው ትንሽ ያው ኮንትሮቨርሻል ሊሆን ይችላል ግን ትንሽ እዛ ላይ ያለን ሀሳብ ለማወቅ ፈልጌ ነው። ሶ አዲስ አበባ ኢትዮጵያ ውስጥ ቢዝነሶች ለምን አይሳካላቸውም ብለህ ታስባለህ? ወይ ስፔሻሊ ደግሞ አንዳንድ ስታርታፖች አሪፍ ሶሉሽን አምጥተው ማርኬት ላይ በቃ ሰውን ዋው የሚያስብል ነገር አምጥተው ከዛ ከአመት 2 አመት ሜቢ 3 አመት በኋላ ላይክ ኮምፕሊትሊ ይጠፋሉ። አሁን ለምሳሌ ላይክ እንደ ያው የተወሰኑ አዳዲስ ራይድ አፕሊኬሽኖች መጥተው ነበረ። ከዛ ኮምፕሊትሊ ይጠፉ። በሱም አንድ ኤግዛምፕል ነው። ሌላም ብዙ ኤግዛምፕሎች አሉ። ኤኒዌይስ ምናልባት እንዳልሽው ቢዝነሶች ለምን ፌል ያደርጋሉ ያንን ለመመለስ ትክክለኛው ሰው ነኝ ብዬ አላስብም። እንደ አንድ ተራሱ ሐሳብ ይለስጥ እምልህ ላይክ ባንተ ኤክስፒሪየንስ እንደ ቢዝነስ ኮንሰልታንት እንደ ትሬነር በራሴ ምን ከብዙ ፕሮብሌም አለ። ባይ ዘ ዌይ ስታርታፕ ሲነሳ የመሳካት ፕሮባቢሊቲው ከመውደቅ ፕሮባቢሊቲው አይበልጥም። ብዙ ጊዜ የመውደቅ ፕሮባቢሊቲው ይበልጣል ሲቀመጥ። ፕሮባቢሊቲ የሚባል ነገር አለ። ለምን ብዙ የራሱ ፕሮብሌሞችና የራሱ ችግሮች ስላሉ ከብዙ በጥቂቱ ለማንሳት 1-2-3 ነገሮችን ላንሳለች። ሜቢ 2 ነገሮችን። አንደኛው የሴልስ እና የማርኬቲንግ ፕሮብሌም ነው። ብዙ ሰው አይዲያ ያለው የሴልስ እና የማርኬቲንግ እውቀት የለው። እንዴት ነው ማርኬት ማድረገው? ኒቺውንሽን አውቀሽ ለዛ ኦዲየንስሽ ምን ይዤ ነው መቅረብ ያለ እንዴት ነው እሱ ጋር መጥቼ ፕሮሞት ማድረግ ያለብኝ? ብዙ ሰው ፕሮሞሽን እየሰራኩ ስላልሆነ ነው እኔ ገንዘብ የለኝም እኔ 100,000 ከፍዬ ኢንፍሉዌንሰር ማስታወቂያ መስራት ነው። ስለሱ አይደለም ማወራው። ኒቺሽን ማወቅ ለኒቺሽ የሚሆን ደግሞ በአቅምሽ ልክ እንቅስቃሴዎችን መጀመር። ትራዲሽናል ማርኬቲንግ፣ ዲጂታል ማርኬቲንግ መግባት መቻል አለብን እነዚህ አይነት ኤሪያዎች ላይ። ከዛ ማርኬቲንግ ብቻውን ደግሞ በቂ መሆኑን አለማወቃቸው ነው። ብዙ ማስታወቂያ እየሰራው ነው እንትናን አስታወቂያለሁ። ያ ማርኬቲንግ ወደ ሴልስ መቀየር አለበት። ሰው ጋር አዌርነስ መጥቷል። እሱን ግን እንዴት ነው ወደ ገንዘብ መቀየረው? ያ አዌርነስ ያገኘውን ሰው እንዴት ነው እጄ ማመጣው ወደ ሊድ ወደ ዳይሬክት የኔ ከስተመር ማድረገው እንዴት ነው ሚለውን ነገር። ከዛ ደግሞ የመጣውን ሰው እንዴት ነው ሎያል ከስተመር ማድረገው? የሁሉ ስትራቴጂ ነው። እኛ ሴልስ ስትራቴጂዎች ስለምንሰራ ከማርኬቲንጉ እንዴት ነው መቀበል የምንችለው? ያን እንዴት ነው ሎያል ከስተመር እናደርግ የምንችለው? ከስተመር ሪሌሽንሺፕ እንዴት ነው መሰራት ያለ? እሱ ሁሉ ስትራቴጂ ነው። ይሄን ነገር በስፋት በትኖ አለማወቅ አንዱ ነው። ሌላው ትልቁ ፕሮብሌም የብዙ ድርጅት ፕሮብሌም ወጪና ገቢና አለማወቅ። ፕላንድ አይደለም። ብዙ ሰው የሚያወጣውንም እርግጠኛ አይደለም፣ የሚያስገባውንም እርግጠኛ አይደለም።
በጀት የለውም። ለምሳሌ ያስተውልሽ ምታይ ከሆነ አላውቅም ትንንሽ ሱቆች የሆኑ ኢንዱስትሪ ላይ ያሉ ትንንሽ ሱቆች ህንጻዎች ላይ ስትገቢ ከስር ያሉ ሱቆች የሰኔ ወር መጨረሻ የምናምን ወር መጨረሻ ላይ ታሽጓል ተለጥፎባቸው ተስተረስተ ታውቂያለሽ። እና በየአመቱ እሱ ፕሮብሌም አለ። ከዛ ብዙ ነገር ኮምፕሌን እናደርጋለን ማንሳት አልፈልግም። እሱ ግን የፕላን ፕሮብሌም ነው፣ ፕላን ያለ ማድረግ ፕሮብሌም ነው። ሬዲ አይደሉም በዛ ሰዓት ለሚጠየቁት ነገር። ወደ ኪሳቸው ሳይሆን ባዶ ነው ኪሳቸው። ለምን ወጪና ገቢያቸውን አላወቁም። ምናልባት እዛ ጋር የሆነ ፕሮዳክት ገዝቶት ያ ሰው ያመጣውን ብር እዛ ጋር ምሳ ይበላበታል፣ እዛ ጋር እንትን ያደርግበታል። ካፒታሊ ስንት ነው ማስቀመጥ ያለብኝ፣ ስንት ነው ማውጣት ያለብኝ በወሩ፣ ስለ ፕሮሞሽን ምን ያህል በጀት አድርጌያለሁ፣ እንትና ማስታወቂያ ለስራ ሲልሽ እንትናም አታውጭ በጀት አለሽ አንቺ ወር ስንት ነው ላስገባ የምችለው ፎርካስት ማለት ከባለፈው ወር ተነስተን በዚህ ወር ደግሞ ይሄን ያህል ላስገባ ይችላል። ፎርካስት ገስ አይደለም። ገስና ፎርካስት ይለያያሉ። ገስ ዝም ብለሽ መገመት ነው። ፎርካስት ግን ከባለፈው ተነስተ በዳታ መሰረት ፎርካስት ታደርጊያለሽ። ይሄን ያህል ላስገባ እችላለሁ፣ በጀቴ ደግሞ ይሄን ያህል ነው ብለሽ በጀትሽ ነው አውጥተሽ ወጪ ገቢውን ስለማያውቀው ነው ሳትሪ ራሱ ሎስ ውስጥ ያገኛል። የሚሰጠውም ሰርቪስ እና ደግሞ የሚያስገባውን ገቢ ራሱ እርግጠኛ አይደለም። የሆነ ጊዜ የሆነ ኮንሰልት የሚያደርግ ቲም ውስጥ ነበርንና አንድ ምግብ ቤት ከፍታ ምግብ ቤት ሬስቶራንት ከፍታ እዚሁ ኤሪያ ላይ ነው ከፍታ 6 ወር 7 ወር ኦፕሬት ያደረገ ቤቱ ሙሉ ነው። ምሳ ሰዓት ወንበር አታገኝም ብትሄጂ ጤም ያለ ነው። ታድላ እንዴት ሰክሰስፉል ሆነች የሚያስብል አይነት ናት። ፋይናሊ ከ6 ከ7 ወር በኋላ ከሰረች እና ሃው አለች። እሷም ደነገጠች። ከዛ ይታይ ኮንሰልት ይደረጊው እንዴት ለምፌል አረገ ተብሎ ይጠና ተብሎ ተጠናና ሼፍ መጥቶ የምትሰራው ምግብ የሚዛን ፕላስ ነው የሚሉት ነገር አለ አይደለ? ምን ያህል ነው ፓስታ ስትሰራ ምን ያህል ፓስታ ምን ያህል ዋጋ ይወጣለታል። አንድ ፓስታ ይሄን ያህል ነው እሱ ላይ ያወጣታ ነው። አላሰራቸው ነው ልክ ስትሰራ አንቺ እዛ ሬስቶራንት ሄደሽ ፓስታ ስትበይ አንድ ፓስታ በነፃ በልተሽ 10-20 ብር የታክሲ ተሰጥቶሽ ነው የምትመለሽው። ሂሳቡ ሲሰራ ማለት ነው። ሶ የሚያስከፍሉትና አክቹዋል ኮስቱ አልተመጣጠነም። እንዴት አላወቅ ነው የሚሄድ ቤት አለ መተምን በለው እስከ ዛሬ አለኝ። በነፃ ነው እየበላ ሰው የታክሲው ላይ ተሰጠው ነው የሚሸኘው ማለት ነው። ዋጋው ሲሰራ እንዴት 7 ወር ኦፕሬት ማድረጓ ራሱ በጣም የሚገርም ነው። ሶ ገና ከመጀመሪያ በቃ በደፊሲት ነው የሰራው ያለችው እና እንደውም አንድ አብሮን ነበረ ልጅ ይቀየቀለደባት ነበረ። አንቺ ኮሊንግሽ ወደ ቢዝነስ ሳይሆን ወደ ማዘር ትሬዛ አይነት የእርዳታ በቃ ብሉልኝ ጠጡልኝ አይነት ነገር ነው ቸርነሽ አንቺ እያላት ነበርና ይሄ እንትናችንን አለማወቅ ገቢ ወጪያችንን ፕላን በገንዘብ በፋይናንሻል ኤሪያ ላይ ፕላን እንዳለ መሆናችን ትልቁ የመውደቂያ ምክንያት ነውና ሁለቱን ለማንሳት ያህል ያልኩሽ ሴልስ ኤንድ ማርኬቲንግ ላይ ያለ መስራትና የፋይናንሻል ሬቨኒው ስትሪም እና ኤክስፔንስ ስትሪማችንን ስርዓት ለማስተካከል ትልቅ ፕሮብሌም ይነሳል። እናንተኑ ደግሞ ይሄ እንዳልከው በጀት ትራኪንግ ገና ከመጀመሪያው ሴትል ካላረገ እንዳነሳው ከመንግስት ጋር ችግር ያመጣል። ፕላስ ደግሞ ኦልሬዲ ከጀመርካቸው ስራዎች ጋር እንትን ኮንፍሊክት ወይ እንትን እንቅፋት ይሆንብሃል። አሁን የሚገርምሽ ጥሩ አፕሊኬሽኖች እየመጡ ነው። እኔ ካሰለጠንኳቸው ስታርታፕ ልጆች መካከል ጥሩ አፕሊኬሽን ይዘው የመጡ ልጆች አሉ። አንድ ሁለት ልጆች የበጀት ትራኪንግ ለስሞል እና ስታርታፕ ድርጅቶች የሚሆን በጀት ትራኪንግ አፕሊኬሽን ሬዲ አድርገዋል። እያንዳንዱ ነገር የምትመዘግይበት ራሱ የሚያሰላልሽ ያወጣልሽ፣ ወጪ ስንት አወጣሽ፣ ስንት አስገባሽ፣ ምን ያህል በጀት ያሽ ኤቭሪ ነገር ትራክ የሚያደርግ የአካውንቲንግ አፕሊኬሽን ቬሪ ኢዚ ከኤአይ ጋር ኢንተግሬትድ ሆኖ የሚሰራ ዴቨሎፕ እያደረጉ ነው ያሉትና ሰው አዌርነስ ሊያገኝና አይምሮ ክፍት ሊሆን ይገባል። እንዲህ አይነት ነገሮች መሞከር አለበት፣ መጠቀም አለበት። በቴክኖሎጂ መታገዝ አለብን እኮ አሁን እኮ ብቻችንን አንችለውም። ሶ እነዚህ ነገሮችን መጠቀም ሞር ጥሩ ነው ብዬ አስባለሁ። and then also I think ወደ ዲሲፕሊንም የሚመጣ ይመስለኛል። ያ በጣም ትክክል ነው። ዲሲፕሊን በጣም ትልቁ ዲሲፕሊን ማለት ብዙ ሰው አይዘው የቃሉን ትርጉም ራሱ በስርዓት አያውቀውም። ሰው ዲሲፕሊን ማለት የሆነ ከቅጣት ጋር ምናምን ይሄ ኦፊስ ውስጥ የዲሲፕሊናዊ ቅጣት ምናምን የሚባሉ ነገሮች ስለለመድን ያ እንትን ነው። ዲሲፕሊን ማለት እንደው ታውቂያለሽ አንድ ነገር እየወደድሽው ስለማይጠቅምሽ ብቻ ለማድረግ ወይ ደግሞ እየጠላሽው ስለሚጠቅምሽ ብቻ ማድረግ ማለት ነው። ለምሳሌ ግልጽ ለማድረግ ኬክ በጣም ትወጃለሽ ግን ሰውነትሽን እያወፈረው ስለሆነ ኬክ ማቆም። ስፖርት በጣም ትጠያለሽ
ግን ሰውነትሽን ለማስተካከል እስቲ ስፖርት መስራት ዲሲፕሊን አንድ ነገር እየጠላሹ ስለሚጠቅምሽ ማድረግ እየወደድሽው ስለማይጠቅምሽ መተው ማለት ነው ዲሲፕሊን ማለት ብዙዎቻችን ቢዝነስ ላይ ብቻ አይደለም በየትኛውም የላይፍ ዳይሬክሽን ላይ መሄድ ካለብን ስቴፕ በላይ ለምን እንዳልሄድን ታውቂያለሽ ምን የሚጠቅመንን ሳይሆን ምን ወደውን እያደረግን ነው የምንኖረው የሚያስፈልገንን ነገር ሳይሆን ምን ፈልገውን ነገር እያደረግን ነው የምንኖረው ያ የዲሲፕሊን ፕሮብሌም ነው ላይፍሽ ላይ እስቲ ራስሽ ዝም ብለሽ ቼክ አድርጊው እስቲ ስንት ማይጠቅምሽ ግን የምትወጃቸው ሀቢቶች አሉሽ ሊኖሩ ይችላሉ ብዙ ጓደኛ ሊሆን ይችላል እኮ አብረሽ የምታሳልፍ ታይምሽን ስፔንድ የምታደርጊበት ቦታ ሊሆን ይችላል እኮ ምትበያቸው ምግቦች ሊሆን ይችላሉ እኮ ለፈጣሪም እኮ ሊፈተነን ነው እኮ ይሄ የሚጣፍጡ ነገሮች ነው ሰውነት ያስወፍራሉ እኔ ራሱ አሁን ሰውነቴ ለመቀስ የታገልኩ ይሄ ኬክ ብቲ ስጋው ምኑ ጮማው ምኑ ከዛ ደግሞ ለሄልዚ የሚባሉት ፉዶች የስራ ስር አትክልት ምናምን የቴስቲ አይደሉም እና የላይፍ ፈተና ሄደው እኮ በቃ ምንም ነገር ላይ በጣም የሚጠቅመን ነገር ኢንጆይ የምናደርገው ነገር አይደለም ዲሲፕሊን ያስፈልገው እኮ ለዛ ነው ኬክ እንደው ሰውነት የሚያስከሳ ሄልዚ ፉድ ቢሆን ኖሮ እንዴት እድለኞች ነው ሰው ሁሉ በቃ ሲበላ ሊውል እኮ ነው በቃ ኢንጆይ የምናደርጋቸው ነገሮች ብዙ ጊዜ ወደ ዲስትራክሽን የሚወስዱ ነገሮች ናቸው ኢንጆይ የማናደርጋቸው ነገሮች ደግሞ በጣም የሚጠቅሙ ነገሮች ሰው ጠዋት ለሊት ተነስቶ ስፖርት ቤት ገብቶ ብረት የሚያክል ገፍቶ አለቦት እያለ ምናምን ሰርቶ ሲወጣ ለምን ነው የሚጨነቀው እንላለን እንኳን ለምንድን ነው ይሄ ሁሉ ነገር በከራውስ የሚገባው ግን በቃ ዲሲፕሊን እየሆነ ነው የሆነ መድረስ ያስፈለገው በኋላ አይተነው ዋው ሰውነቱ ሲያምር ምናምን ምንለው እዛ ለፍቷል ብዙ ሰው ውጤቱን ይፈልጋል ፕሮሰሱን አይፈልግም ገበሬ ማጨድ ይፈልጋል መዝራት ካልወደደ ግን አያጭድ ብዙ ሰው የመዝራት ሞመንቱን አይፈልገውም የማጨድ ሞመንቱን ይፈልጋል ዘር እኮ በባህሪው በጣም ፔንፉል ነው የዘር ታይም ገበሬ የፔን አለው ድካም አለው መዛል አለው ላብ አለው በጣም አድካሚ ኢንጆይ የሚደረግ አይደለም ዘር ማጨጃ ወራት ግን ኢንጆይ የሚደረግ ነው እንደ በሀገራችን እኮ የማጨጃ ወራት ዘፈኖች የሚባሉ አሉ ገበሬዎች ሲያጭዱ የሚዘፍኗቸው ዘፈኖች በቃ የሴሌብሬሽን ታይም ነው ማጨጃ ማለት ገበሬ ሲዘራ ማይደክመው ደም መሰለሽ ያንን ወር እያየ ነው የሚዘራው ማጨጃ ዘፈኑ ትዝ እያለው ነው የሚዘራው እዚህ ጋር ዘር ያደክማል የዘር ታይም በጣም ፔን አለው ዘር በጣም የሚያስብል ነው ግን ማጨጃ ደግሞ ደስ ይላል ማጨድ ከፈለግሽ መዝራት አለብሽ እቺን የፔን ሞመንት ማለፍ አለብሽ ማጨድ ከፈለግሽ ነገ የምትሄጂበት ስለዚህ ዲሲፕሊን ማተርስ በጣም ያ that's በጣም አሪፍ ኤግዛምፕል ነው የሰጠው because anything በስታርትአፕ የሚሆን በላይፋችን የሚሆን እንዳልከው ዘሩን ካልዘራን የለም ማጨድ የለም ውጤቱ እንዳናገኘው አናጭድም ያው እዚሁ እንዳለ ነው የምንቀረው ትክክል yes አሜን እስካሁን ድረስ በጣም ጥሩ ፖይንቶች አንስተናል አንድ ሌላ ስኪል ሴት ነው አንድ ሌላ ወሳኝ የሆነ ስኪል ሴት ብዬ የማስበው ሴልዝ ነው ማለት አንትረፕረነሮች ፕሮዳክታቸውን ዲቨሎፕ አድርገው ወደ ማርኬት ለመግባት የሴልዝ ችሎታ የሽያጭ ችሎታ ሽያጭ ላይ ብቁ መሆን አለባቸው እና አይ ቲንክ እንደ ያው አሉ ሽያጭ ላይ በጣም አሪፍ የሆኑ በጣም ብቁ የሆኑ ሰዎች ግን አንዳንዴ አይዲያውን አምጥተን አይዲያውን ዲቨሎፕ አድርገን ወደ ማርኬት ለማስገባት ደግሞ አንዳንዴ እንትናለው ብሎክ ያደርጋል ነገር ሶ እሱን ከቲዮሬቲካል ይሄ ሴልዝ ከሚባለው ወደ አክቹዋል ሴልዝ እንዴት ነው በጣም አሪፍ እንዳልሽው ብዙ ጊዜ ሴልስ ላይ ይቸገራል ብዙ ሰው አይዲያው አለው አቅም አለው ይዞም የመጣው ፕሮዳክት በጣም አሪፍ ነው ግን ሴልስ ፕሮብሌም ስላለበት አልፎ ሰው ጋር መድረስና ፕሮዳክቱን በደንብ አስተዋውቆ ሰው እጅ ላይ ማስገባት ያቀተዋል ብዙ ሰው ሴልስ የራሱ ፕሮሰስ አለ የሴልስን ፕሮሰስ መከተል ግዴታ ነው ሴልስ ለምሳሌ እንጀራ መጋገር ትችያለሽ እንጀራ የራሱ ፕሮሰስ አለው ምናምን ሀብሲት መጣል መጀመሪያ ዱቄቱን እንትን ማድረግና አንዱን ፕሮሰስ ካዛባሹ እንጀራው እንጀራ አይሆንም ወይ አይኔ የሌለው እንጀራ ሊሆን ይችላል ወይ የሆነ ነገር እንጀራ ሽሮ ስትሰሪ የራሱ ፕሮሰስ አለው ሽሮ ካዛባሹ ወይ ሽሮ አይሆንም ወይ የሆነ ነገር አይሆን አንዱን ካስወጣሽ ከመሃሉ በቃ ያ የምትፈልጊው የለመድሽውን ጣዕም አታገኝም ያንን ሽሮ ስለዚህ ኤቭሪ ነገር አሁን እንጀራው ሽሮ እንደሆነ ሁሉ ሴልስም ፕሮሰስ አለው ሁሉ ጊዜ ሴልስ መጀመሪያ ያለበት ፕሮስፔክት ከማድረግ ነው መጀመሪያ ፕሮስፔክት ማድረግ እጩ ወይ ኒችሽን ማወቅ ወይ ደግሞ እኔ ሊገዛኝ ይችላል ብዬ የማስበውን ሰው ማወቅ አለብኝ ሁሉም ሰው ጋር መሄድ የለብሽ
ሁሉንም በር ላይ ማንኳኳት የለብሽም። ሁሉንም ሰው ማስቸገር የለብሽም። ማንም ይገዛሽ አንቺን የሚገዛሽ አለ፣ ማይገዛሽ አለ፣ ማይመለከተው አለ፣ የሚመለከተው አለ። ሶ ማጥበብ ኢነርጂሽን አጨርሽም ስታጠቢ አቅምሽ ፍራስትሬት አታረጊም። ሁሉም ጋር ወጣሽ ብዙ ሪጀክሽን ተቀበል። ሪጀክሽን ያጠነክርሻል እንጂ እንትን አይልሽም። ግን ሁሉም ጋር ስትወጪ ኢነርጂሽ ያልቃል። ኢነርጂ ማኔጅ መደረግ አለበት። ሶ ፕሮስፔክት ማድረግ ማወቅ ማን ነው። ከዛስ ከፕሮስፔክት ቀጥሎ ፕሪ አፕሮች የሚባል ስቴጅ አለ። ፕሪ አፕሮች ማለት ሰውየውን ሄደሽ አፕሮች ከማድረግሽ በፊት ስለ ሰውየው ማጥናት። ድርጅቱ ጋር ከሆነ የምትሄጂው ከድርጅቱ ጋር ከመሄድሽ በፊት ስለ ድርጅቱ ባክግራውንድ ማወቅ። ማን ነው፣ መቼ ተመሰረተ፣ ምን ነው የሚሰራው፣ እንዴት ነው የምታውቂው? ዌብሳይት በማየት ሚስትሪ ሾፒንግ እንላለን ኮንሰልተንሲ ላይ። እንደ ደንበኛ ሆነሽ መጀመሪያ መሄድ ምን አይነት ሲስተም ነው አሁን ዌብሳይት ቴክ ምናምን ከሆነ የምትሰሪው ምን አይነት ቴክኖሎጂ ነው የሚጠቀመው ድርጅቱ ምንድን ነው የሚለውን ማወቅ ማጥናት። ለምን ፔን ፖይንቱን ማወቅ አለብሻ። ለምሳሌ አንድ ስቶሪ አለ። አንድ ውሻ ተኝቶ የተኛበት ጋር እሾክ ወቅቶታል እና እሾኩ ላይ ተኝቷል። ወይ ደግሞ የምን እሾክ ነው የምንለው ወይ ጦር ወይ ሳምቲንግ ሹል ነገር ወቅቶታል። ወደ ውስጥ ገብቷል ውሻው ስጋ ውስጥ። ውሻው ሊነሳ ቢፈልግ ስጋው እንዲህ እንትን ስለሚለው ፔን ስላለው መነሳት አይፈልግም እና ላዩ ላይ ተኝቶበታል። ኮንፈርት ዞን ውስጥ ነው ውሻው። አይፈልገውም ግን አትሊስት ፔኑን እንትን ብሎለታል። እንዴት ታስነሽዋለች ይሄን ውሻ? አለች ሶሉሽን ወይ አንዴ ላይ ፔኑ ተሰምቶት ከዛ ማላቀቅ ነው እንጂ ከዛ ያው እንደ ታላቂ ከሞከርሽ አንቺን ሁሉ አይምርሽም። ደምብሮ ምንድነው ማድረግ ያለብሽ? ምንድነው ታውቂያለሽ? ብዙ አሁን ሂድ ብለዋል አይሄድም፣ ገፈትረዋል አይገፈተርልሽም። በቃ ታሟላ። ማድረግ ያለብሽ ምንድነው? በደንብ ጫን ማድረግ ነው ይባላል። ኦኬ በደንብ ፔኑ ሲሰማው ፍንጥር ብሎ ይነሳል ራሱ። ካምፓኒዎችን ፔን አላቸው፣ ሁሉም ካምፓኒ ፔን አለው። ግን እንደዛ ውሻ ኮምፎርታብል ሆነዋል ያ ፔን። አንቺ ምንድነው እንደ ሴልስ ባለሙያ ማድረግ ያለብሽ? በደንብ መጫን። ይሄ ፕሮብሌም ምን ያህል ገንዘብ እንዲያጡ እያደረጋቸው እንደሆነ፣ ሊያገኙት የሚገባው ረቨኑ እንዳያገኙ እንደከለከላቸው። በአመት ይሄን ያህል ገቢ እየሰሩ ነው አሁን። በአመት ግን ከዚህ እጥፍ መስራት ይችላሉ ይሄን ቢጠቀሙ። እየተጠቀሙ ግን አይደለም። ይሄን እያጡ ነው። ምን አጡ? ምን ሉዝ አደረጉ? ኤቭሪቲንግ በደንብ ተናገ። ፕሪ አፕሮች ላይ ነው የሚጠናው። ይሄ ሬዲ ሆነሽ የምትሄጂው። ከዛ በኋላ አፕሮች ታደርጊያቸዋለሽ። አፕሮች ላይ ፈርስት ኢምፕሬሽን። የኛ ሀገር ስታርታፕ ላይ ያሉ ቢዝነሶች ላይ ያሉ ወጣቶች ኮመንት ማድረግ ነው ፈልገው አለባበስ ላይ ያንግ ሆነው ስኩዌር ሸሚዝ ክፍት ነው ውስጡ ቲሸርት አለው ጅንስ አድርገው ሳምቲንግ ምናምን ግራጁዌት ያደረጉበት ሱፍ አለ አይደል? በቃ ይልበሱ። የጎረቤትም ከረባት ካለ ይልበሱ። ድረስ ቱ ኢምፕረስ ይባላል። ኢምፕረስ ፈርስት ኢምፕሬሽን። ሰው ፈጣሪ ነው ልብሽን የሚያየው፣ ሰው ልብስሽን ነው የሚያየው። ኢምፕረስ ማለት ጥበቃ ራሱ እኮ አፈታተሹ ይለያያል። የለበሰና ያለበሰ ላይ ኤክስፐሪመንት አድርጌዋለሁ እኔ እና አፈታተሹ ራሱ ይለያያል። ጥበቃ ስትለብሽና ሳትለብሽ ቆንጆ ለብሰሽ አምሮብሽ ያለሽን ነገር ጥሩ አድርገሽ ዝንጥ ብለሽ ፀጉርሽን አስተካክለሽ ማለት ጭብርር አድርጎ አንዳንድ ሰው ምናምን ይሄዳል። በቃ ለስራ ዋጋ መክፈል አለብሽ እኮ ከፀጉርሽ ይጀምራል በቃ። ስለዚህ ራስሽን ቆንጆ አድርገሽ ለምሳሌ ባንክ የሚሰሩ ገንዘብ የሚቀበሉ ሰዎች ፀጉራቸው በጣም አነስ ያለ ሱፍ ነው የሚለብሱት። ለምን እንደሚለብሱት ታውቂያለሽ? ፕሪንሲፕሉ ሰው መጥቶ ገንዘብ እንዲሰጥሽ መታመን አለብሽ። ባንክ ሄደሽ አሁን አንቺ በጣም ጭብርር ያለ ሰውዬ የሆነ ቲሸርት ለብሶ ምናምን እንትን ያደረገ ቼን አድርጎ ምናምን የተቀበጠ ስንት ነው የሚልሽ? ባንክ ነው እኮ ጋዘረፍከኝ ይሄ ህዝብ ታረጋለሽ ገንዘብ መታመን ስላለባቸው እንደዛ ቢለብስ እኮ። ስለዚህ ድረስ ቱ ኢምፕረስ አፕሮች ታረጊ። ስማይል። አንድ ፓርትነሪ ሲያሰለጥን ምን ይላል? የማይስቅ ሰው ሱቅ አይክፈት ይላል። ያባራል ደንበኞቹን በሙሉ። ስማይል ፈገግ ብለሽ ከዛ ራስሽን በደንብ ኤክስፕረስ ማድረግ። ማነሽ ምንድነሽ የሚለው ፈርስት ኢምፕሬሽን ማተርስ። ሰው መጀመሪያ ባየሽ ነገር ነው። እኔና አንቺ ስንተዋወቅ መጀመሪያ ዛሬ እዚህ ስመጣ እታች ስትገቢ ስደባደብ አይተሽም ቢሆን ኖሮ ዘመናችንን ሙሉ ተደባዳቢው ልጅ የሚለው እዚህ ጋር ሬጅስተር የሚያደርገው ፈርስት ኢምፕሬሽን ማተርስ። ስትሳደቢ የተሰዳደብሽ ባይሽ ኖሮ ያቺ ተሳዳቢዋ ልጅ በየራይ አይምሮ ሬጅስተር የሚያደርገው ፈርስት ኢምፕሬሽን። ሰው መጀመሪያ ያየው ነገር አይረሳው። ሰው መጀመሪያ እንዴት ነው ያገኘሽ? መጀመሪያ እንዴት ነው ሰው ጋር መታየት? ፈርስት ኢምፕሬሽን ማተርስ። የሴልስ አንዱ አካል ነው። ከዛ ፕሬዘንቴሽን ማድረግ፣ ኦብጀክሽኖች ይመጣሉ። ሰውየው ኦብጀክሽን አሁን ብዙ ሰው ይፈራል። ውድ ነው ትባያለሽ፣ እንትን ነው ትባያለሽ። ሰው እንደዚህ ሲባል ይደብረዋል። ኦብጀክሽን ሰው ካነሳ ኢንትረስትድ ሆኗል ማለት ነው በጉዳዩ። ስለዚህ ኦብጀክሽንሽን ሃንድል ማድረግ፣ ኦብጀክሽን ሃንድል ይደረጋል። ውድ ነው ስትባይ አይ ዋጋው ርካሽ ነው ሳይሆን ቫልዩን ነው ማውራት ያለብሽ። አይ ይሄ እኮ እንደዚህ ነው ቫልዩ
ስለ ገንዘብ አትከራከሪ ስለ ቫልዩ አውሪ ብዙ ነገሮችን ኦብጀክሽን ሃንድል አድርገሽ ከዛ ክሎዝ ማድረግ አለብሽ ይሄን ፕሮሰስ ግን በአግባቡ መከተል ሌላው ፎሎ አፕ ማድረግ ሄድሽ አይደለ አወራሽለት አትጥፊ ደውይለት በሳምንት አንድ ቀን ቼክ አድርጊ ቴክስት አድርጊለት ዝም ብለሽም ደግሞ መደወል የለብሽም ሰውየው ትዳር አለው ስራ አለው ኑሮ አለው ለምን ጭቅጭቅ ይደረጋል አንዳንዴ በቴክስት አንዳንዴ በኢሜል አንዳንዴ በስልክ ይያራራቅሽ እንዳይረሳው ብቻ ቼክ ለማድረግ ያህል ከዛ ደግሞ በቃ ሪሌሽንሺፕ ማተርስ ሪሌሽንሺፕ ላይ በደንብ መስራት በጣም ጥሩ ሪሌሽንሺፕ ላይ መስራት አለብሽ ይሄ እንትንሽ ኮሙኒኬሽን ስኪልሽ በደንብ ማተር ያደርጋል ሴት ሆነሽ ነው ለምሳሌ ለወንዶች አልመክርም ሴት ሆነሽ አንቺ አንድ ሴት ከስተመር ወደ አንቺ ስትመጣ ወይ ስታገኝሽ ወደ ስራው ከመግባትሽ በፊት ዋው ቀሚስሽ ሲያምር በቃ በጣም ነው ደስ ብላ ጸጉርሽ ዋው ሲያምር ከዛ በኋላ የምታወሪላት ነገር ሁሉ ሙዚቃ ነው የሚሆንላት ልትጨፍርሉ ትችላለች አንቺ በመታወሪ ነገር በቃ ለምን ያው እንደዛ አይነት ነገር ስለምንወድ ያው ኤግዛክትሊ እርስ በርስ እንግባባለን ወንድ ልጅ ማለት የለበትም ወደ ሌላው ሊተረጎምበት ይችላል ግን በቃ ሰው ኮመንት በሚያደርገን ነገር ላይ ሪሌሽንሺፕ ክሬት አድርጎ መጀመር ምን ችግር አለው ኤግዛክትሊ ሶ በቃ ለሰው ሪሌሽንሺፕ ኢንፎርሜሽን ከፈለገ ኢንፎርሜሽን ስጪው በነፃ የሆነ ነገር አድርጊለት ከኪስሽ የምታወጪው ነገር ሳይሆን ኢንፎርሜሽን ሰፖርት ማድረግ የሆነ አንድ ስቴፕ መሄድ ምን ይባላል ያልተንከባከብሽውን ተክል ነገ ሲርብሽ ፍሬ ልትበይበት እንዳትሄጂ ይባላል ነገ ለመብላት ዛሬ መንከባከባ ሪሌሽንሺፕ እና ተክል ተመሳሳይ ናቸው ካልተንከባከብሽው ፍሬ አይሰጥሽ ዝም ብሎ ከመሬት ተነስቼ ዛሬ መጥቼ እስቲ የሆነ ብር አበድሪ ብልሽ አታበድሪኝ ካንቺ ጋር ሪሌሽንሺፕ ካለኝ ጓደኛ በክፉ በደግ አብረን ካሳለፍን እቺ ነገር ካስፈለገችኝ ብልሽ ባይኖርሽ ትቸገሪልኛለሽ ከሆነ ሰው ትፈልጊልኛለሽ ለምን ሪሌሽንሺፑን ቫልዩ ስለምታረዩ ዝም ብዬ መጥቼ ግን ብልሽ ያሟር በሽል ትጅም ትያለሽ እሺ ቆይ ፈልግላለሁ ብለሽ ተፈተል ትይቻለሽ ሪሌሽንሺፕ ክሬት ሳታረጊ ለትፈልጊው ነገር ማግኘት አትችይም ስታርታፕ ስትጀምሩ መጀመሪያ ሪሌሽንሺፕ ክሬት ማድረግ ከሰዎቹ ጋር ከክላይንቱ ጋር ሪሌሽንሺፕ ማተርስ ሪሌሽንሺፕ በየራሱ መጠን ሊሚት አለው ግን ጥሩ የሆነ ጥሩ ነገር መፍጠር ያስፈልጋል የሴልስ ዋናው ትልቁ ሐሳብ ሪሌሽንሺፕ ስለሆነ ማለት ነው ስለዚህ ሪሌሽንሺፕ ክሬት ታረጋለሽ ፕሬዘንት ታረጋለሽ የሚያስፈልገውን ኢንፎርሜሽን ትሰጫለሽ ኦብጀክሽን ሃንድል ታረጋለሽ ከዛ ክሎዝ ማድረግ መቼም እንደ ሪያን ሰርሃንት የሚባል የሪል ስቴት ሴልስ አለ አሜሪካን ካናዳ እርግጠኛ አይደለሁም እዛ ያለ ሊንክድኢን ላይ ፎሎ ታረጋችሁ ታቁታላችሁ እና አንድ ጊዜ ምን ሲናገር ሰማሁት ከ10 አመት በኋላ ቤት የገዛችኝ ሴት አለች ያላል 10 አመት ሙሉ ፎሎ አፕ አርጓታል ምን አይሰው አለ 10 አመት ሙሉ ያገኘው ስታርባክስ ላይ ነው ተሰልፋ እርጉዝ ናት እርጉዝ ነሽ አፓርትመንት ሰፊ ያስፈልግሻል አሁን ፋሚሊ እየጨመርሽ ስለሆነ አይ ዶንት ሃቭ አ ፕላን አሁን ምን አናለች ኮንታክትሽን ስጪ የኔኑ ሰጂ ስትፈልጊ ኤኒ ታይም አላት እንትኑ ሲስተም ውስጥ ከተታት 10 አመት ሙሉ ኢሜል ይልክላታል ለሁሉም ሰው አብሮ ስለሚልክ ኢሜል ይልክላታል ከ10 አመት በኋላ ቤት መግዛት ፕላን ስታረግ ወደ መጀመሪያ አይምሯ ላይ መጣው ማን ነው ሪያን ሰርሃንት ደውላ ገዛችሁ ከ10 አመት በኋላ እንግዲህ ታይሽ ፎሎ ማድረግ ማውራት መከታተል ዛሬ ካልገዛሽ መቼም አይገዛሽ ማለት አይደለም ነገ ይገዛሻል ፎር ሲስተም አድርጎ ሁሌ ያነሳሽ እንትን ላትይቻለሽ ሲስተም ክሬት ማድረግ እነሱን ፎሎ አፕ የምትሰሪበት እንደውም ብዙ ሽያጮች ከ9 እስከ 12 ጊዜ ፎሎ አፕ በማድረግ ውስጥ ነው የሚሳኩት ይባላል ስለዚህ አትሊስት ሚኒመም 9 ጊዜ ማክሲመም አላቀ ሚኒመም 9 እስከ 12 ጊዜ ማክሲመም 10 አመት ተበለ 10 አመት ማለት ይቻላልሽ ስለዚህ ፎሎ አፕ ማድረግ መከታተል ሪሌሽንሺፕ ክሬት ማድረግ ያስፈልጋል ቴሌግራም ግሩፕ መጠቀም ዋትስአፕ ግሩፕ መጠቀም በከተቻቸው ግሩፖችሽ ውስጥ መንዴይ ሞርኒንግ ላይ ሞቲቬት የሚያደርግ ኮት ላይክ ይላቸው ግዛኝ አይደለም ፎሎ አፕ ማለት ነው ሰው አይምሮ ላይ እንዳጠፋ ኤንጌጅመንት መፍጠር ነው ኤግዛክትሊ ለምሳሌ አንድ ኢንሹራንስ የሚሰራ ሰውዬ እኔ ጋር መጥቶ ስልክ ከተቀያየረን ለምሳሌ ሰምበዲ አበበ ከሆነ ስሙ አበበ ኢንሹራንስ ቢል ሴቭ ማድረግ ወይ ካምፓኒው ስም ጨምሬ እንትን ኢንሹራንስ በርግጠኝነት አንቺም ለዛ ነው ሴቭ ልታደርጊ የምትችይው አይደለ ሶ እኔ አሁን አንቺ እንትና ራይዝ አዲስ ፖድካስት ብዬ ሴቭ ላደርግ እችላለሁ በተገናኘንበት ሁኔታ ሶ መንዴይ ላይ ኮት ስትልኪልኝ እና ራይዝ አዲስ ፖድካስት ብሎ ይመጣል ሶ ማይ ተዚህ ሆሊዴይ ላይ እንኳን አደረሰ ስለዚህ ኢንሹራንስ ነጋዴ ከሆነ ኢንሹራንስ ኤጀንት ከሆነ እንኳን አደረሰ ብሎ ሲልክ እንትና ኢንሹራንስ ኤጀንት እንኳን ኢንሹራንስ ይደርሷል እንዴ ይላል ሰውየው ኢንሹራንስ ገዛኝ አይደለም እኮ ፎሎ አፕ ሲስተማቲክ ይሄ ዝም ብሎ እንትን አይደለም ሶ ሲስተማቲክ ዌዎችን በመጠቀም ሰዎችን በቃ አለመጥፋት ካይናቸው ስር አለመጥፋት ስለዛ ነገር ሲያስቡ አንቺ እንዲያስቡ አድርጊያቸው በቃ ካይን የራቀ ከልብ ይርቃል ይላል አበሻም ሲተርት ካይን አትራቂ አትጥፊ ያ ነው ሴልስ ማለት በቃ ያ
ወሳኝ ፖይንቶች አነሳሁ። ቢካዝ ሴልስ ላይ ደግሞ ነው ያው ሴልስ እየሰራ ነው በሚለው ደግሞ አሁን ሞስትሊ እየተንቀሳቀሱ ያሉት ሴልስ ባለሙያዎች ሪል ስቴት ላይ ነው የሚሰሩት። ያው ማጆሪቲው ብዙ ሴልስ እኮ የላይፍ አንዱ አካል እኮ ነው። አንቺ እኮ ሴልስ ነሽ ታውቂያለሽ አይደል? ራሴን ነው የምሸጠው። ሴልስ ነሽ ራስሽ የስተዚህ ሐሳብ ይሽልትሽ ነው። ሊደሮች ፖለቲሻንስ እኮ ሴልስ ናቸው። ትራምፕ እኮ ወጥቶ ምረጡ ሲል እኮ ከካማላ ሃሪስ ጋር ያለ ውድድር በነበረበት ታይም ላይ እኮ ራሱን እየሸጠ እኮ ነው። እንደውም ታስታውሻለሽ አንድ ጊዜ ካማላ ሃሪስ ሳታስበው መሰለኝ የትራምፕ ደጋፊዎች ትራሽ ናቸው ብላ ተሳደበች ሳታስበው። በነጋታው የትራሽ የሚጥሉ ሰዎች ባለሙያዎችን ልብስ ለብሶ የትራሽ መጣያ ትራክ እየነዳ ትራክ እየነዳ የተከበረ ሙያ ነው ትራሽ ማለት ብሎ አስጠጣት። ሴልስ ነው እኮ ሴልስ ነው። ቲክቶክ ላይ በጣና ብሏል እኮ ቲክቶክ ሊዘጋ ቲክቶክ አሜሪካ ላይ ባል ያደረጉት ሰሞን እኮ ቲክቶክ ባለውለታዬ ነው ወጣቶች እንዲመርጡኝ ያደረገው እኮ አንዱም የቲክቶክ ላይ ሰራውት ካምፔን ነው ሲል ነበረ። በቲክቶክ እየመጣ ራስ ሐሳቡን ይሸጣል። እኔም ብትመርጡኝ ይሄ ያደርግላችኋለሁ እኮ ሴልስ እኮ ነው። ኤቭሪቲንግ ሴልስ እኮ ነው። እዚህ ድርጅት እኮ ስትቀጠር እንጂ I have this experience እናንተ ጋር ብቀጠር ይሄን አመጣላችኋለሁ እያልሽ እኮ ነው። ራስሽን እኮ እየሸጥሽ እኮ ነው ያለሽው። ኤቭሪቲንግ ሁሉም ሰው ሴልስ ነው። አንድ ድርጅት ውስጥ ከሲኦ እስከ ጥበቃ ሴልስ ነው። እና ይሄ ሴልስ የሆነ ሙያ የሆነ ዩኒፎርም ስንለብስ ምን ጀምሮ ስለሚመስለው እንፈራዋለን ሙያውን ራሱ። ቢዝነስ ከፍተን ሴልሱ ነው የሚያሳስበው ይሄ ሴልስ እንላለን። እና የሆነ ሰው እንዲሰራልን እንፈልጋለን። ዴይ ቱ ዴይ ላይፋችን ላይ እየሰራን ያለነው ነገር እኮ ነው። በቃ ወደ ራሳችን አምጥተን መናገር እኮ ነው። በቃ ይሄ እኮ ነው ሴልስ ማለት እኮ እንጂ ትልቅና አስፈሪ ተራራ አይደለም ሴልስ። እና በአንድ ፕሮፌሽን የተገደበ አይደለም። እኔም ሴልስ ነኝ፣ አንቺም ሴልስ ነሽ፣ ኤቭሪዋን ሴልስ ነው በቃ አይመስልሽም? እውነት ነው። እና አይገስ እንትኑ መጀመሪያው መውሰድ ያለብን እርምጃ በቃ ያው ቅድም አይናፋር ነን እንደዚህ ስለ ራሳችን ለማውራት ራሳችን ፕሮሞት ለማድረግ ድፍረቱ የለንም እያልክ ነበር እና ከዛው ጋር ይያያዛል ብዬ አስባለሁ። ቢካዝ ያው አንዳንድ ሰው እኔ ብዙም ጣጣ የለኝም ኦኬ ምንድነው የምትሰሪው መስለኝ እንደዚህ እሰራለሁ እንደዚህ ነኝ እንደዛ ነኝ ነው እንዴ እዘርዝራለሁ። ቢካዝ ደስ የሚለኝም ነገር ነው በቃ በኮርቼ ላይክ ራስን መሸጥ ነው እኮ ራስ እኔ አንድ ትሬኒንግ ባለሙያ ጓደኛ አለችን እና ስትነግረን አንዳንድ ትልልቅ ፎረሞች ላይ ምናምን ፓናሊስት ሳትሆን ተሳታፊ ፓርቲሲፓንት ሆና ትሄድና ፓናሊስቶች ወይ እንትኖቹ ሲጨርሱ ጥያቄ ያላችሁ ሰዎች ይላል ኦዲየንሱን እጄን አወጣለሁ እንትና ባላለው የእንትን ባለሙያ ነኝ እንትን ኤክስፒሪየንስ አለ ይሄን ያለኝ ሰርቻለሁ እና ፕሮግራሙ አሪፍ ነው ለማመስገን ነው ብላ ትቀመጣለች። አዋውቃ እሷ ፕላትፎርሙ ተጠቅማ ራሷን ሽጣለች። ልክ ስንወጣ ትላለች እሷ ልክ ስንወጣ ኤቭሪዋን ኮንታክት እንትን ሰሪያለሽ ራሴ ሽጬ ቢዝነስ ካርዴን በትኝ እመጣለሁ። ኤግዛክትሊ ራሷን ሽጣለች። ኦፖርቹኒቲ ዩዝ ኤቭሪ ኦፖርቹኒቲ ኤግዛክትሊ ቢካዝ ኦፖርቹኒቲውም በማይታሰብ ቦታ ላይ ነው የሚገኘው። እሱን ነው የምልሽ እኮ። ኦልራይት ወንደርፉል። በመቀጠል ያለኝ ጥያቄ ማለት ነው አሁን ለምሳሌ ስለ ወደ ግራጁዌቶች ወደ ያንግ ኢንተርፕረነርስ ስንመለስ ማለት ነው በጣም ወዳቸው ሰዎች በጣም እንወዳቸዋለን። ከዛ ያን እነሱ ትክክል ኢኖቬሽኖች አይኖርም ነው አሜን ይኖራሉ ግን ያው ትክክል ወጣቱ ነው ኢኖቬሽኑ ላይ አይኑና እጁ ያለበት። ሶ ወደ እነሱ ስንመለስ ማለት ነው አንድ ሜቢ እንደ እንቅፋት ይሆናል ብዬ የማስበው ነገር ያው ግራጁዌት ስንሆን ለመቀጠር ስንሞክር ኤክስፒሪየንስ የላችሁም እንባላለን። ደግሞ ከዛ ይባሰ ደግሞ እንደ ወጣት የስታርታፕ መስራች ካምፓኒዎች ጋር ሄደን ፓርትነርሽፕ እንመስርት አንድ ላይ እንስራ ኮላቦሬት እናድርግ የሚለውን ሀሳብ ለማቅረብ ስንሞክር እዛ ቦታ ላይ ሜቢ ኃላፊዎቹ ምናምን ሲያዩን ኦኬ እንዴ ላይክ በቃ ወጣት ናቸው ገና ጀማሪ ናቸው እንዴት ነው አምነናቸው አንድ ላይ የምንሰራው የሚለው ሀሳብ ይመጣል። ክሬዲቢሊቲ ኮርፖሬት ክሬዲቢሊቲ ሊጎል ይችላል እና እሱ ትልቅ ኦብስቲክል ስለሆነ እንዴት ነው እሱን ማለፍ የምንችለው? በጣም ጥሩ ጥያቄ። ብዙ ልጆች ይጠይቁኛል የሚገርምሽ ጥያቄ። በሁለት ልክፈለው ለሁለት አካላት ላድርገው። አንድ ዩኒቨርሲቲ ላይ ላሉ ልጆች መምከር የምፈልገው ይሄን ፖድካስት የሚያዩ ዩኒቨርሲቲ ላሉ ልጆች ሰው አትፈርጅበትም፣ በድርጅቶቹም አትፈርጅም። ድርጅት አፕላይድ ኖሌጅ ነው የሚፈልገው እንጂ ቲዮሬቲካል ኖሌጅ አይፈልግም።
ቲዮሬቲካሊ የምን ይባላል እኮ የግቢ 4 ዘጊ የላይፍ ዲ እና ኤፍ በጣም ብዙ አለ። በጣም ጎበዝ ነው ትምህርቱ ላይ ኮሙኒኬሽን አይችልም። ከዛ ትምህርት ውስጥ በጣም ሃይፕ የተደረገው እሱማ አስተማሪ እሱማ እያለው ተጀንኖ ይመልክ ሲመረቅ ሲወጣ ላይፍ አላቀብ ትለዋለች። ኮሙኒኬሽን የለውም ዜሮ። ግን ከዚህ ፎር አለኝ እኮ በቃ ባዲ ሰባል ለምን የግቢ ነው ለካ ፎሮ የግቢ ብቻ ነው ሌላ ነገር የለውም። ሪች ዳድ ፑር ዳድ መጽሐፍን ያነበበ ሰው የሮበርት ኪዮሳኪ መጽሐፍ ያነበበ ሰው ሁሉ ያውቀዋል። ምን ይላል እሱ እንደው በጣም ያስቀኛል። ሲ ስኮለርስ ብዙ ጊዜ ካምፓኒ ኦነሮች ናቸው። ቢ ስኮለርስ ማኔጀርስ ናቸው። ኤ ስኮለርስ ደግሞ በእነሱ ስር የሚሰሩ ሰዎች ናቸው ይላል። ለምንድነው ሲ ስኮለርስን የሚለው? የሱ ቲዮሪ ወይስ ፕሪንሲፕል ሁሉ ትክክል ነው ማለት አይደለም። እኔ የራሱ ጥሩ ተማሪ ነኝ፣ በጣም ጎበዝ ነኝ፣ ጂኒየስ ነኝ ባለ እንኳን ትምህርቴ ላይ በጣም ጥሩ ተማሪ ጥሩ ፖይንት ኖሮኝ ምናምን ማስተርሴን እንኳን በማዕረግ ነው የተመረኩት ምናምን ተሸልሜ ምናምን የተመረኩት ችግር የለውም እሱ አይደለም። ግን ሲ ስኮለርስ ለምንድነው ያለው እሱ መሰለሽ? ከትምህርታቸው ባለፈ ሌሎች ኢንጌጅመንቶች ላይ መሳተፍ እድል ያገኛሉ። በጣም ትምህርታቸው ላይ ውስጥ ስላልገቡ ወይ ሰው ያገኝ ወይ ኮሙኒኬሽን ስኪል አላቸው የሆነ ሪል ላይፍ ኤክስፒሪየንስ አላቸው። ሲወጡ ቢጠቅማቸው ያ ሪል ላይፍ ኤክስፒሪየንስ ነው። ትምህርታቸውን እየተማሩ ምን ያርጉ? ስፔሲፊክ ምክር እንስጥ። ኢንተርን ለምን አይሆኑም የሆነ ድርጅት ውስጥ? ቮለንቲር ለምን አይሆኑ የሆነ ድርጅት ውስጥ? ሪል ላይፍ ኤክስፒሪየንስ ለምን አይሆኑ? ኤክስፓንድ ማድረግ አለባቸው። ኤግዛክትሊ ኤክስፖዠር ያስፈልጋል። ይሄኛውን አፕላይድ ኖሌጅ ማግኘት መቻል አለባቸው። ስለ ማርኬቲንግ ተምረዋል፣ ይሽጡ ውስጥ ይገብተው። ሪጀክሽን ምን ማለት ነው? መገፋት ምን ማለት ነው? ያ ይቀመሷት እስቲ። ፕሮዳክት እንዴት ነው የሚሸጠው? ወስደሽ እንዴት ነው ኢንተርንሺፕ መስራት? እንትኖች ዩኒቨርሲቲዎች ኢንተርንሺፕ የሚባል አንድ ማርክ የሚሰጥበት አንድ እንደ ግሬድ የሚታይበት አለው። ተማሪ ይሸውዳል ወይ የሆነ ድርጅት ያጽፋል ወይ አባቱ ድርጅት ይጽፍለታል፣ በቃ ያልፈዋል። እሱን አይደለም ብለው ራስሽ ፈልገሽ ሂጂና ተቀጠሪ። ኢንተርቪው በነፃ 1 ብር እንዳይከፍሉሽ። አሁን ገንዘብ ይላል እንደሰው ያናደኛል። አንሰው ገና እንትን አላለም ምናምን ይሄን ያህል ሺህ ብር ከፈሉኝና ሲኒየሩ አይከፈሉም እኮ በነፃ መስራት አለብሽ። የተወሰነ ታይም ሳክሪፋይኬሽን የሚባል በቃ ይሄ ዋጋ መክፈል የሚባልባት ስቴጅ አለች። በነፃ የምትሰሪባት ስቴጅ አለች። ምን ይባላል መሰለሽ? ነገ ከምትሰራው በላይ እንዲከፈልክ ዛሬ ከሚከፈል በላይ ስራ ይባላል። ይሄ የላይፍ ፕሪንሲፕል ነው። ነገ እኮ ከምትሰሪ በላይ ይከፈልሻል፣ ለቫልዩሽ ለብራንድሽ ተብሎ ይከፈልሻል። ዛሬ ግን ከሚከፈልሽ በላይ መስራት አለብሽ። ጉልበትሽን መስጠት፣ አለመሰሰት። ሰው የዘራው ነው የሚያጭራ ተባብለን የለቅድም መዝራት አለብሽ። እዚህ ኤሪያ ያለሽን ነገር ሁሉ በነፃ ቢሆን መስራት፣ ቮለንቲር ሆኖ መስራት። ግራጁዌቶችንም ይመለከታል። በትንሽ ብር ገብተው ይስሩ። ዛሬ ነው እኮ ቢሰሩት፣ ነገ ሌላ ቀን ነው። ነገ ትልቅ ነገር አለ። አሁን ግን በቃ መሬት ከመውደቅ ካለብሽ አሁን ወደቂ። አይፈቀድም። ከሆነ ታይም በኋላ ወደቅ ራሱ የሆነ የሚደብርበት ጊዜ አለ። ወይ ወደቀ እንትና የሚባልበት እስቲ እሱ ላይ ሳደርሽ ወደቂ። ተንከባለይ። ተማሪ ሆነሽ አዲስ ግራጁዌት ሆነሽ ፋሚሊ ስር ሆነሽ የሆነ ሪስፖንሲቢሊቲ ያለው ሰው ስር ሆነሽ መውደቅን የመሰለ ምን ደስ የሚል ነገር አለ? ነገ እኮ የሰው የቤተሰብ የልጆች ሪስፖንሲቢሊቲ ይዘሽ መውደቅ እኮ አይፈቀድም፣ አይቻልም እኮ። አሜሪካን ሚሊተሪ ምን ይላል መሰለሽ? ትሬኒንግ ግራውንድ ላይ ይማሩና ኔቪዎቹ ልክ ሊመረቁ ሲሉ ይሄ ባንዲራ ሲሰጣቸው ይሄን ባንዲራ ይዛችሁ መሞት አይቻልም፣ መሞት ከፈለጋችሁ አሁን እዚሁ ሞቱ፣ ይሄን ከሰጠው በኋላ ግን መሞት አይቻልም ይላሉ። ከዛ ምን የሚሉት ነገር አለ? if you sweat more in the training ground you bloodless in the war ground ይላሉ። በትሬኒንግ ሜዳ ላይ በደም ካላበክ በውጊያ ሜዳ ላይ ትንሽ ትደማለህ ይላሉ። እዚህ ጋር ልፋ፣ ነገ እንዳትሞት እዚህ ጋር ውደቅ፣ እዚህ ጋር ተነስ ይላሉ። አሁን የትሬኒንግ ግራውንድ ላይ ናቸው፣ ተማሪ ናቸው፣ ገና ግራጁዌትስ ናቸው። ብዙ የሚጠበቅባቸው ሶሳይቲውም ብዙ የሚጠበቅባቸው ኤጅ ላይ አይደሉም ያሉ። ስለዚህ ይውደቁ፣ ይነሱ፣ ይማሩ፣ በትንሽ ብር ይበሉ። በቃ ይሄ ራስን አትቆጠው። አንድ ሰው ተሰማ ምን አለ? ብዙ ሰው ቤቱ ለመግባት ነው የሚቸኩለው። 10 ተኩል ሲል ይቆነጠነጣል። ጠዋት ስራ ለመግባት ግን አይቸኩልም። ሰዓቱ ነው ያለው። እኔ አሁን ከሴልሶች ጋር ልስቴት ለሚሰሩ ልጆች ጋር ያለው ዲ ሰዓታቸው ሲያዩ ሴልስ እኮ እንዲታይቶ የሚሰራ እኮ አይደለም። በቀጣይ 11 ሚለፍ መስራት አለበት እኮ። በቃ እስኪያልቅ ስራው ከስተመር ካለ እኮ ትሰራለህ እኮ። ምን ትላለች አንድ ሴት በጣም ወዳት፣ ነገ ሂሳብ ሳታይ መግዛት ከፈለክ ዛሬ ሰዓት ሳታይ ስራ ይባላል። ብዙ ጊዜ እኮ እኛ እኮ ምግብ ቤት ገብተን ራሱ እኮ እንደ አረብ ጽሁፍ ከቀኝ ወደ ግራ ነው ሜኑ የምናነበው። ከሂሳቧ ነው ወደ ምግቡ የምንመጣው እንጂ ከምግቡ ወደ ሂሳቧ እኮ አንዴም እኮ
ምትፈልጊው መርጠሽ መብላት ካለብሽ ሂሳብ ሳታይ መብላት ካለብሽ ሰዓት ሳታይ መስራት አለብሽ ከዛ ላይፍ ፕሪንሲፕል በቃ አቲቲዩድ ነው እኔ ላበላቡኑ ነው የሚያልኩ አይደለም አሁን ስማርቶች ናቸው ሃርድ ወርከር ሳይሆን ስማርት ወርከር መሆን ነው አቲቲዩድሽ ግን ኤክሰለንት ስራ ላይ ለመቀለል አለመሰሰት ያለሽን መስጠት ደሞዝን ብለሽ ሳይሆን አሁን ዘር ነው ብለሽ መስራት ዘር ነው ብሎ የሚያስብ ሰው ግራጁዌትም ቢሆን በትንሽ ብር ገብቶ መስራት ሪጀክት ያደርግ ኢቭን እኔ ብዙ መማክረው ግራጁዌቶች ትንሽ ጊዜ ተቀጥራችሁ ስሩ አይዲያ ያላችሁ ልክ ነው ኢንተርፕረነር እናችሁ ልክ ነው የሆነ ነገር አለ ትንሽ ጊዜ ግን ተቀጥራችሁ ስሩ ይሄ የቅጥር ዲሲፕሊን ምንድነው ጠዋት ስራ ገብቶ ማታ መውጣት መቀረት አይቻልም ማስፈቀድ ከባድ ነው መውጣት እኔ በዛ ህይወት ውስጥ ማለፌ እንዴት እንደተጠቀመኝ ነገርሻል አሁን እኔ የራሴ ቅጥረኛ ነኝ አለቃ የለብኝም ግን ስራ ሲመጣ ጠዋት በድግ ብዬ እወጣለሁ ለዚህ ነው እንቀሳቀሳለሁ በዚህ ያረጋል ራሴን ለምን በዛንት ውስጥ አልፌያለሁ እንደ ልብሽ አትሆኝም ስለዚህ በዛ ይቀጠሩ ቅድም እንዳልነው ዲሲፕሊን ውስጥ ያስገባል ይቀጠሩ አሁን አይሽ ሞዲስ ሲመጣ ብቻ አይደለም ስራ የምትሄጂው ቅጥር ስለሆንሽ እንጂ ቡዲሽ ቢመጣም ባይመጣም ትሄጃለሽ ታክሲ ቢኖርም ባይኖርም መግባት አለብሽ ጠዋት መድረስ አለብሽ እኔ ዝናብ አልቆብኛ ቃል ላይ ታክሲ ተሰልፌ በእውነት ነው የምልሽ ዝናብ ላይ ዘንቦ ዝናብ ነው ብዬ መመለስ አልችልም ማለት ደሞዝ ይቀርብኛል ተበይድ አለብኝ ግዴታ ማታ ተሰልፈሽ ነው ወይ ዛሬ ደክሞኛል ትሄጃታለሽ አይሽ ዲሲፕሊን ትማራለሽ በዚህ ውስጥ በዚህ ሃርድሺፕ ውስጥ ስታልፊ ውስጥሽ እየጠነከረ ይመጣል ከዛ የራስሽ ስራ ሲኖርሽ እሰራለሁ በቃ ዴሊቨር አደርጋለሁ ስለዚህ የሆነ ነገር ውስጥ ይግቡና ይስሩ ካምፓኒ የሚከፍልሽ ላወቅሽ ዕውቀት ሳይሆን ዴሊቨር ላደረግሽው ነገር ነው ዋው ዕውቀቷ ብሎ አይከፍልሽም የሰራሽው ነው የሚያስከፍልሽ ስለዚህ ዕውቀት ብቻውን በቂ አይደለም ይግቡና ይዩት ስራ እንዴት ነው የሚሰራው ቢሮክራሲ ምንድነው ኦፊስ ፖለቲክስ ምንድነው ማወቅ አለባችሁ ብዙ ሰው ይበጣ ነገር አይገባዋል ስራ ከጀመረ ሁለት ሰው ሲቀጥር ራስ መታት ይዘዋል ለምን አላ አቆማ ኦፊስ ፖለቲክስ ሰው እንዴት ሃንድል እንደሚደረግ ሀሜት አለ በዚህ ጋር ኦፊስ ውስጥ እንትን አለ በዚህ ጋር ስቆብሽ በጀርባ የሚያስወጋሽ ሰው ያለ እሱን ሁሉ ኤክስፒሪየንስ ማድረግ አለብሽ እሱን ሁሉ ኤክስፒሪየንስ አድርገሽ ስትወጪ አሁን አንቺ ትክክለኛው ግራጁዌት አድርገሻል የግራጁዌሽን ልብስ መልበስ ያለብን ያኔ ነው እኔ ግራጁዌሽን ልብስ ብለብስ ደስ የሚለኝ ከቅጥር ስራ የወጣውበት ታይም ላይ ነው አሁንም የተማርኩ ነው ትምህርት አያበቃም ግን በቃ የሆነ ዲሲፕሊን ተምሬ ነው የወጣው ሶ ግራጁዌቶች ተማሩ ተቀጠሩ በቃ እንደ ክፉ ሰው አትዩኝ ይሄን ስላልኩ መቀጠር ጥሩ ነው የ1000 ብር የ2000 ብር የ10000 ብር ምናምን ደሞዝ ስለሆነ አይደለም በቃ ይሄን ድሮን ለማው እኔ ተቀጠርኩት ለደሞዝ ብዬ አይደለም የተቀጠርኩት ወደምፈልገው ቦታ የሚያደርሰኝ መንገድ ነው ብዬ ስላመንኩ ነው እንጂ የሆነ ብር የሚከፍልሽ እኮ ከዴስቲኒሽ የሚያረቅሽ እኮ ስራዎች አሉ ለዴስቲኒ ስለሚያቀርበኝ ነው የተቀጠርኩት መስሪያ ቤቶቼ ጠቅሞኛል በጣም ጠቅሞኛል ዲሲፕሊንድ እንደሆነ አድርጎኛል የሥራ ዓለምን እንዳውቀው አድርጎኛል ሶ መቀጠር ራስን ሬዲ ማድረግ የአይምሮም የአካልም ብቁነት ሊያደርስሻል በጣም አሪፍ ምክር ነው እና ያው ፓርን ፕራክቲስም መደረግ የሚችል ነገር ነው ማለት like completely out of reach የሆነ ነገር አይደለም እና already ማለት and even it's በጣም ቀላል ነገር ነው ስለ ከፋሚሊም ጀምሮ እኮ ኦኬ እንደዚህ አይነት ኤክስፒሪየንስ ፈልጋለሁ ብሎ ዙሪያው ወዳለ ሰው እንደዚህ በቃ ይሄ ማርኬቲንግ የሴልስ ወይ ደግሞ በቴክኒካል ዘርፍም ከተሰማሩ እንደዛ እዛ ላይ ልምድ ያስፈልገኛል በሚለው like anybody approach ማድረግ ይችላሉ ትክክል ቢችሉ እኔ እንደው ጫካኛቱን ቢችሉ ቤተሰቦቻቸው ድርጅት አካባቢ ወይ ሱቅ አካባቢ አይቀጠሩ አለቃሽ ክፉ ወይ ደግ ስለሆነ እኮ አይደለም በቃ ከስትራክቸራል ከዛ ላይፍሽም እዛ ሲስተም ውስጥ ይገባ እዛ ሩቲን ውስጥ ይገባ ስራ አለካታ እኔ አሁን እውነቱን ስናገር በጣም ማጆሪቲ ሰው ነኝ ግን ማጆሪቲ አብረው የሚሰሩ ሰዎች የሚመሰክሩ ሰዎች አላረፍድ እኔ ትሬኒንግ 2 ሰዓት ተኩል አለ ከተባለ 1 ሰዓት ከሩም ምናምን እዛ አካባቢ ያዣበብኩ ነው ወይ ቡና ካለ እየጠጣው ዘጋጃለሁ ካለ መኪና ውስጥ ቁጭ ብዬ እጠብቃለሁ እንጂ አላረፍድም ይሄ የተገነባው በቢሮ ስራው በማለፌ ነው ነገ እኮ ላረፍድ እችላለሁ ሰው ነኝ ይሄ እንትን ነኝ እያልኩ አይደለም ግን ያ ዲሲፕሊን አግኝቻለሁ ስራ ላይ አልቀልድም ጉልበቴ መስጠት ያ ሁሉ በያለፍኩባቸው ጆርኒዎች ምናምን በቃ በደንብ ያስለምድሻልና በዚህ ውስጥ ማለፍ በጣም ያስፈልጋል ይሄ ሪል ላይፍ ኤክስፒሪየንስ የሚባለው ነው የሚፈልገውና ያን ትረስት ዴቨሎፕ ለማድረግ እንዳልኩሽ በቅጥር ስራ ውስጥ ቮለንቲር በመውስጥ ኢንተርን በመሆንስ ማለፍ ያስፈልጋል ማለት እንደዚህ ከሰማይ የወረድኩኝ ማለት just out of nowhere የመጣው ሰው ነው እንደኛ ላለማስባል በቃ በዛው ውስጥ ማለፍን የመሰለ ነገር የለም እና በጣም ወሳኝ ነገር ነው ኦኬ ስለዚህ አሜን ለማጠቃለል ያህል
መጨረሻ ለተመልካቾቻችን ማስተላለፍ የምትፈልገው መልእክት ካለ? እሺ በጣም ጥሩ። በመጨረሻ ማስተላለፍ የምፈልገው ነገር ቢኖር ብዙ ነገር ሼር አድርጋል፣ ብዙ ነገር አካፍለናል፣ ብዙ ነገር አውርተናል፣ ብዙ ነገር አንስተናል። ምናልባት ብዙ ጊዜ የምናገረው አለውና ፕራዮሪቲ መስጠት ለሚገባን ነገር መስጠት ያስፈልጋል። በህይወታችን ላይ ቅድሚያ የምንሰጠው ነገር ምንድነው? ቫልዩ የምታደርጊው ነገር ነገ ቫልዩ ያደርግሻል። ቫልዩ የማታደርጊው ነገር ነገ ቫልዩ አያደርግሽም። እና የሰው ልጅ መጀመሪያ ቫልዩ ማድረግ ያለበት ነገር ይሄ ባክ ቱ ዘ ኦሪጂን የሚባል ነገር አለ አይደል? አሁን ቴክኖሎጂው ምኑ አድቫንስድ ስንሆን የድሮን እየረሳን የመጣንበትን እየረሳን ነውና ሰው ወደ ፈጣሪ ሰው ወደ እግዚአብሔር ካልተመለሰ ስፒሪቹዋሊ ስትሮንግ ካልሆነ ሌላው ነገሩ ላይ ኢምፓክት ማምጣት ይከብደዋል። ይሄ በእንትን አላምንም እኔ ፌክ ኢት አንቲል ዩ ሜክ ኢት በሚለው ነገር አላምንም። ዊ ካን ሜክ ኢት፣ ግን ውስጣችንን መጀመሪያ ቅድሚያ መስጠት አለብን ለልባችን። ባክ ቱ ዘ ኦሪጂን፣ ወደ ፈጣሪ መመለስ፣ ወደ መጣንበት ነገር መመለስ፣ ወደ ባይብል መመለስ። እኔ መጽሐፍ ቅዱስ አንባቢ ስለሆንኩ ሰው በሚያነበው በእምነቱ ሊተረጉመው ይችላል። ወደ ራሱ መመለስ። ኤቭሪ ትሬዠር ኤቭሪ ዊዝደም የመጣው ከዛ ነው። አሁን የምናያቸው ኤቭሪ ነገሮች የመጡት ከዛ ውስጥ ነው የመጡት። ሶ ወደዛ መመለስ፣ ወደዛ ነገር መምጣት። እኔ ጠቀመኝ ላይፌ ላይ ኦሪጂኑ ጋር ስቲል ተጣብቄያለሁ። ይሄ የፈለገ አድቫንስድ በሆነ የፈለገ ቢዝነስ የፈለገ ኤአይ ብል የፈለገ እንትን ብል ስቲል በየቀኑ ሳላረገው ማልቀረው ነገር ቢኖር ባይብል አነባለሁ፣ ፕሬይ አረጋለሁ። በቃ ማረግ ያለብኝ ስፒሪቹዋል ኤክሰርሳይስን ሁሉ ያረጋለሁኝና ብዙ ሰው ሚስ ስለሚያረገውና ብዙ ሰው ምከር ሲባል ይሄ ዲፎልት ነው ብሎ ስለሚያምንም ይመስለኛል ብዙ ሌሎች ነገሮችን ይመክራል። ቁልፉ ይሄ ነው፣ ኪ ይሄ ነው፣ ሌላው ይቀጥላል። ሶ ባክ ቱ ዘ ኦሪጂን፣ ባክ ቱ ዘ ባይብል፣ ባክ ቱ በቃ ወደ ራሳችን ደግሞ መመለስ አለብን። የመጨረሻ ምክሬ ነው። አመሰግናለሁ። የምንሰራውን ነገር እኮ እንድንቀጥል የሚፈቅድልን ፈጣሪያችን ነው። ኤግዛክትሊ። ስለዚህ እሱን ነው የምመክረው። በጣም በጣም ደስ የሚል መጨረሻ ሜሴጅ ነው። ቴንክ ዩ። አሜን። ራይዝ አዲስ ፖድካስት ላይ ስለመጣ በጣም 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 እናመሰግናለን። ቴንክ ዩ። በጣም አሪፍ ቆይታ ነበረ። አትሊስት ለኔ በጣም አሪፍ ቆይታ ነበረ። ደስ ብሎኛል ስላካፈልከኝ ነገሮች እና ያው አይ ቲንክ እኔ ትሬኒንጉ ምናምን በደንብ ማይንድ ውስጥ ገብቷልና ወደ እናንተ መጣ ይመስለኛል። ፕሊዝ እንቀበላለን በደስታ። በጣም አሪፍ ነሽ፣ ፖቴንሻልሽ ያለሽ ነገር በጣም ደስ ይላልና አፕሪሺየት እሱን ነው በጣም። Thank you so much. Thank you so much. ራይዝ አዲስ ፖድካስት ቤተሰቦች ከአሜን ዳንኤል ጋር የነበረኝ ቆይታ ይሄን ይመስላል። ለቀጣዩ ኤፒሶድ ፔጃችንን ፎሎ አድርጉ፣ ዩቲዩብ ላይ ሰብስክራይብ አድርጉን፣ በሌሎች ሶሻል ሚዲያ ፔጆቻችንም አፕዴቶችን እንለቃለን። ስለዚህ በቀጣዩ ኤፒሶድ እንገናኛለን። ቻው።